ይህን መጽሐፍ ለመጻፍ የሞከርኩት ፈጠራዊ ኢልቦለድ የሚባሉ መጽሐፍት በሚጻፉበት የአጻጻፍ ዘዴ ነው። በፈጠራዊ ኢልቦለድ መጽሐፍት አጻጻፍ ዘዴ የሚቀርብ እውነተኛ ታሪክ እንዲነገር ሳይሆን እንዲታይ ተደርጎ ነው የሚተረከው። መጽሐፉን ለመጻፍ ዋናዋን ባለታሪክ አመለ ዘውድን ከሚያውቁ 41 ሰዎች ጋር በአካልና በስልክ እንዲሁም በኢሜል ቃለ መጠይቅ አድርጌያለሁ። ቃለ መጠይቅ የቀረበላቸው ሰዎች የነገሩኝን በቴፕ የተቀዳና በማስታወሻ የተመዘገበ እውነታ የጊዜ ቅደም ተከተሉን ጠብቄ ምስል ከሳች በሆነ መልኩ ለማቅረብና የታሪኩ ባለቤቶች እንዲታዩ ለማድረግ አቅሜ የፈቀደልኝን ያህል ጥሬያለሁ። መጽሐፉ 3 ክፍሎች ያሉት ሲሆን የመጀመሪያዎቹን 2 ክፍሎች የጻፍኳቸው በይበልጥ ከቃለ መጠይቁ ባገኘሁት መረጃ ተመርኩዤ ነው። በሶስተኛው ክፍል ግን ከቃለ መጠይቁ መረጃ በተጨማሪም የአመለ ዘውድን ደብዳቤዎች አካትቻለሁ። በመጽሐፉ የተካተቱት በቁጥር 40 ገደማ የሚሆኑ የአመለ ዘውድ ደብዳቤዎችና አጫጭር መልእክቶች ልክ እሷ እንደጻፈቻቸው ቃላቶቹም ሆኑ ፊደላቶቹ ሳይታረሙ የተቀመጡ ሲሆኑ ለማንበብ ምቹና ግልጽ እንዲሆኑ ግን ስርዓተ ነጥቦቹን ለማስተካከል ተገድጃለሁ። ከአመለ ዘውድ ደብዳቤዎችና አጫጭር መልእክቶች ጎን ለጎንም ለታሪኩ ፍሰት ይጠቅማሉ ብዬ ያመንኩባቸውን በሚያውቋትና በሚቀርቧት ሰዎች ለአመለ ዘውድ የተጻፉ 4 ደብዳቤዎችን ጨምሬያለሁ። በአንድ ደብዳቤ ውስጥ ያሉ የህዳግ ምልክት የተደረገባቸው መግለጫ የሚፈልጉ ስሞች ወይንም ቃላቶች፣ ጉዳዮች የመጽሐፉ አካል ሆነው በቀላሉ እንዲነበቡ በሚል የተብራሩት ከገጹ በታች ሳይሆን ከደብዳቤው በታች ነው። አሁንም አብዛኛው የህብረተሰባችን ክፍል HIV ፖዚቲቭ የሆኑ ሰዎችን የማግለል ችግር ስላለበት በህይወት ላሉት ወንድሞቿ ደህንነት ሲባል እንዲሁም የአመለ ዘውድ ታላቅ ወንድም ስማቸው እንዲደበቅ ስለጠየቁ ከእሷ ስም በስተቀረ የአመለ ዘውድ ቤተሰብ አባላት ስም በሙሉ ተቀይሯል። ከአንዲት ከጉዲፈቻ አሳዳጊዎቿ ጋር አሜሪካ ከምትኖር እውነተኛ ስሟ የግድ መጠቀስ ካለበት የአመለ ዘውድ ጓደኛ በስተቀር የሁሉም HIV ፖዚቲቭ የሆኑ ሕፃናትና አመለ ዘውድ በክፉ ያነሳቻቸው ግለሰቦች ወይንም በታሪኩ ውስጥ ካላቸው ሚና አንጻር በእውነተኛ ስማቸው ቢጠሩ ቅር ሊላቸው ይችላል ተብለው የተገመቱ ስሞች ሰዎች ተቀይረዋል። በእያንዳንዱ ምዕራፍ መጀመሪያ ላይ በትምህርተ ጥቅስ ውስጥ የተቀመጡት ጥቅሶች ቃለ መጠይቅ ያቀረብኩላቸው ሰዎች በራሳቸው አንደበት የተናገሯቸው ናቸው። በአመለ ዘውድ ስም የተቀመጡት ደግሞ ከደብዳቤዎቿ የተቀነጨሙ ናቸው። በየምዕራፉ መጀመሪያ ላይ የተናገሩት ተቀምጦ በታሪኩ ውስጥ ስማቸው ያልተጠቀሰ ሰዎች በቅንፍ ማንነታቸው ተገልጿል። ኢዮብ ጌታሁን። መጨረሻውን ያወቅነው የመሰለን ታሪክ በየምዕራፉ እጅጉን ልብ አንጠልጣይ ሆኖ እናገኘዋለን። እንዲሆን የፈለግነውን እየተመኘን ገጽ መግለጣችንን አናቋርጥም። ኢትዮጵያዊ የሆኑ ኑሯችንንና ማንነታችንን ፈትሸው የሚገልጹ ኢልቦለድ መጽሐፍትን እንደ ልብ ማየት ባልቻልንበት ዘመን ኢዮብ ጌታሁን እነሆ ያለን ያልተኖረ ልጅነት በስነ ጽሑፋዊ አቀራረቡም ሆነ ባካተታቸው ርዕሰ ጉዳዮች ይዘት ከፍተኛ ዋጋ የሚሰጠው ነው። አዲስ ዘመን ደራሲው እውነታውን ለማንበብ በሚጋብዝ መልኩ አስቀምጦታል። ሪፖርተር ኢዮብ ጌታሁን ያልተኖረ ልጅነት በሚል ርዕስ ለንባብ ባበቃው እውነተኛ ታሪክ ከቋንቋ አንጻር ይበል የሚያሰኝ ችሎታውን አሳይቶናል። ደራሲው በትረካው የተጠቀመው ቋንቋ ለአንባባያን የማይጎረብጥና በምስል ከሳች ገለጻዎች የተሞላ መሆኑን እንረዳለን። ነጋድራስ መጽሐፉ የአንድ ኢትዮጵያዊ ቤተሰብ ሕይወት ፍንትው አድርጎ ያሳየናል። አንባቢው ከቤተሰቡ ጋር አብሮ የሚኖር እንዲመስለው ያደርጋል። ስሜታችንን በጥልቀት ይነካል። ኢትዮጵያን ሄራልድ ደራሲው ኢዮብ ከደብዳቤዎቿና ከቃለ ምልልስ የሰበሰበውን መረጃ በስርዓት አዋቅሮ በተዋበ ቋንቋ በወጉ ባይተርከው የእምቦቀቅላዋ ታላቅ ነፍስ ከፊል ጩኸት እንኳ እንዴት ይሰማ ነበር። አዲስ አድማስ በኢሜል ለመጽሐፉ ጸሐፊ
ከደራሲያን የተላኩ መልእክቶች። በንባብ ቆይታዬ ውስጥ የተለያዩ ግዙፍ ስሜቶች ያሰቃዩኝ ነበር። ለዓለም ዘውድ አቻዋን መፈለግ ጀመርኩ። ሌላው አንባቢ ሌላ አቻ ይፈልግላት፣ እኔ ግን አና ፍራንክን አግኝቼላታለሁ። አና ፍራንክ ነፃነት፣ አመለ ዘውድ ደግሞ ጤና አጥተዋል። ሁለቱም እጅግ ዋናውን የሰው ልጅ ህልውና ማረጋገጫ አጥተው፣ ነገር ግን በመንፈስ ጠንካራነታቸው፣ በመኖር ፍቅራቸው በሰው ልጅ ተበድለው ግና ለሰው ልጅ ባላቸው እጅግ የበዛ ፍቅር ከበሽታና ከግዞት ጋር ታግለው ታላቅነታቸውን አስመሰከሩ። ጽጌረዳ አስራት። ተሰጥኦ ባለው ምግብ አብሳይ ድንቅ በሆነ ክህሎት ተከሽኖ እንደተዘጋጀ ምግብ ያልተኖረ ልጅነት የሥነ ጽሑፍ ቅመሞችን በሚገባ በመቀላቀል የተሠራ መጽሐፍ ነው። ታሪኩ በራሱ ስሜትን የሚነካና አንጀትን የሚያላውስ ስለሆነ ብቻ ሳይሆን በአቀራረቡ ጣፋጭ በመሆኑ አንባቢያን ከዚህ ልብ ሰቃይ መጽሐፍ ራሳቸውን መነጠል ከባድ ይሆንባቸዋል። ዓለም ኃይሉ። ያልተኖረ ልጅነት እውነተኛ ታሪክ ኢዮብ ጌታሁን እንደጻፈው በዮርዳኖስ ደጀኔ። ክብነሽ ክብነሽ። ገና በግንብ የታጠረው ግቢ ትልቅ የብረት በር ተከፍቶልን ወደ ሕፃናት ማሳደጊያው ስንገባ ቁጥራቸው ከ20 የማያንስ ሕፃናት እየሮጡና እየተንጫጩ ወደ ክብነሽ መጡ። ቀድሞ የደረሱት 3-4 ሕፃናት እግሮቿ ላይ ተጠመጠሙ። ጎንበስ ብላ ብዙ ፍቅር በፈገግታዋ እያፈሰሰችላቸው ስማቸውን እየጠራች ሳመቻቸው፣ ጨበጠቻቸው። ክብነሽን ለጊዜው ማግኘት ያልቻሉ ሌሎች ሕፃናት ደግሞ ወደ እኔ መጡ። ጎንበስ ብዬ እጆቻቸውን እየጨበጥኩ ጉንጮቻቸውን እየደባበስኩ ስሞቻቸውን ጠየኳቸው። ብዙዎቹ ሕፃናት መታቀፍ ይፈልጋሉ። ሽቅብ እያዩኝ እጆቻቸውን ወደ ጎን ይዘረጋሉ። በአጠቃላይ ሕፃናቱ የነበሩበት ሁኔታ ለኔ ከጠበቅኩት በላይ አስደንጋጭ ነበር። ከግማሽ በላይ የሚሆኑት በተለያዩ የሚታዩ የቆዳ በሽታዎች ተጠቅተዋል። 2 ወይም 3 ሰውነታቸው የመነመነ ሕፃናትም ነበሩ። አንዱን ሕፃን ላቅፈው ጎንበስ ስል ባታቅፈው ይሻላል አለችኝ ክብነሽ። አንዴ ካቀፍከው ለማውረድ ትቸገራለህ። ልጆቹ የወላጅ ፍቅር የተጠሙ ስለሆኑ ያቀፋቸውን ሰው የራሳቸው ብቻ ማድረግ ይፈልጋሉ። በዚህ ምክንያት አንድ ሕፃን ያቀፈ ሰው ለሌሎቹ ፍቅር ለመስጠት ይቸገራል። የ2 ሕፃናትን እጅ ያስኩኝ ግቢው ስዘዋወር አብረውኝ ዞሩ ጀመር። ግቢው ጠባብ የሚባል አይነት ነው። ረጅም ቁመት ካለው የግቢው የብረት በር 10 እርምጃም ሳይራመዱ የሕፃናቱ ማሳደጊያ ድርጅቱ እንደ ቢሮ የሚጠቀምበት በረንዳ ያለው በሸክላ የተሰራ አነስተኛ ቤት ይታያል። ከዚህ ሸክላ ቤት ጀርባ ያለው ግቢ ከፊት ካለው ይልቅ ሰፋ ያለ ነው። ዙሪያውን የሚታዩት እንደ ዋናው ቤት በሸክላ የተሰሩ ሰርቪስ ክፍሎች አጥሩን ታከው የተገነቡ ናቸው። ግቢው ከፊትም ከኋላም በሲሚንቶ ልሾ የተሸፈነ ነው። በስተግራ ከሚታየው አንድ ሰርቪስ ክፍል ፊት ለፊት አንዲት ሴት በጎማ የተሰራ ጥቁር ጓንት አድርጋ የሕፃናቱን ልብስ ታጥባለች። ከሷ አጠገብ ደግሞ ሌላ ሴት በእግሮቿ መሃል ያስቀመጠቻትን የአንዲትን ሕፃን ሹሩባ የአንዲትን ሕፃን ፀጉር ሹሩባ ትሰራታለች። እንዴት ናችሁ? ክብነሽ በሩቅ ሰላምታ ቀረበችላቸው። ደህና፣ እንዴት ነሽ? ከያስኳቸው ሕፃናት አንዱ ጨዋታ አታሎት ሄደ። ሌላኛው ደግሞ እጁን በእጄ በመያዝ ከፍተኛ ደስታ ተሰምቶታል። ትንሽ ፊቱ ላይ ደስታና እርካታው በግልጽ ይነበባል። አይኖቹ ጤነኛ አልነበሩም፣ ደም ጎርሰዋል። ወፍራም ቀለም አልባ ፈሳሽ ያመነጫሉ። ፈሳሹ ጉንጮቹ ላይ ወርዶ ደርቋል። በጣም የሚያሳዝን ሕፃን ነው። ጤናውን ብቻ ሳይሆን ከወላጆቹ ማግኘት ያለበትን ፍቅር ማግኘት ያልቻለ ምስኪን፣ ያለ ኃጢአቱ የሚሰቃይ ንጹሕ ሕፃን መሆኑን ሳስብ ግራ ደረቴ አካባቢ ህመም ተሰማኝ። ጉሮሮዬን የሚያንቀኝን ሳግ በየደቂቃው መዋጥ ነበረብኝ። በስተቀኝ ካሉ ሰርቪስ ክፍሎች ወደ አንዱ ውስጥ ገባን። የሕፃናቱ መኝታ ክፍል ነው።
አልጋ ላይ ከተኛ ዕድሜው 4 ወይም 5 ዓመት ከሚሆን አንድ ልጅ በስተቀር በክፍሉ ውስጥ ማንም አልነበረም። ጠጋ ብለን ስናየው አይኖቹ አልተከደኑም። አልጋው ላይ ብርድ ልብስና አንሶላ ሳይለብስ ጉልበቶቹን ወደ አገጩ አስጠግቶ ራሱን ከአደጋ ለመከላከል እንደሚሞክር ትል ጥቅልል ብሏል። እንደ ሌሎቹ ሕፃናት ፀሐይ ለመሞቅ ውጪ ያልወጣው ስለታመመ ነው። ዳኒ ክብነሽ ስሙን ጠራችው። ምን ሆንክ? መገረሟንና ማዘኗን ከድምጿ ተረዳው። ዳንኤል ዞር ብሎ አላየንም። ክብነሽ ያለችውንም የሰማ አይመስለኝም። አይኖቹ ቢገለበጡም የማየው አይመስሉም። ዛል፣ ፍዝዝ፣ ድንዝዝ ብሏል። ዳንኤል ከመቼ ጀምሮ ነው የታመመው? ወደ ክፍሉ ገብታ የሚታጠቡ ልብሶች ይዛ የምትወጣውን ውጪ ያየናትን ሴት ክብነሽ ጠየቀቻት። ዳንኤል ከመቼ ጀምሮ ነው የታመመው? ሴትየዋ ቆም ብላ ከትላንት ጀምሮ ነው አለችና ከክፍሉ ወጣች። ክብነሽ አልጋውን ደገፍ ብላ ለአፍታ በዝምታ አየችውና አይገርምም፣ ከ2 ቀን በፊት እኮ ደህና ነበር አለችኝ። ዛሬ ደህና የመሰለ ልጅ ነገ ታሞ በአደገኛ ሁኔታ ውስጥ ሆኖ ታገኘዋለህ። ምንም መናገር አልቻልኩም። ጉሮሮዬን የለቅሶ ሳግ ደፍኖት ነበር። በወቅቱ ከክብነሽ ጫላ ጋር አዲስ አበባ ዩኒቨርሲቲ አንድ ክፍል እንማር ነበር። ከሞናሊዛ ጀርባ የተባለው የአጫጭር ልብ ወለዶች መድብል መጽሐፌን ካነበበች በኋላ የዝምታ ሰለባዎች የሚል ርዕስ በሰጠሁት አጭር ልብ ወለድ ውስጥ ከኤችአይቪ ቫይረስ ጋር ስለሚኖሩ ሕፃናት መጻፌ እንዳስደሰታት ነገረችኝ። በታሪኩ ውስጥ ከተጠቀሱት ከቫይረሱ ጋር ከሚኖሩ ሕፃናት ጋር የመገናኘት ዕድል አጋጥሞኝ እንደነበረ ስትጠይቀኝ መልሴ አጭር ነበር። አላጋጠመኝም አልኳት። ሕፃናቱ የፈጠርኳቸው ገጸ ባህሪያት ናቸው። በታሪኩ ከራሴ ገጠመኝ ጋር የተያዙ እውነታዎች ቢንጸባረቁም ከኤችአይቪ ቫይረስ ጋር የሚኖሩ ሕፃናትን በቴሌቪዥን ካልሆነ በአካል አይቼ አላውቅም ነበር። ክብነሽ በትርፍ ጊዜዋ ከትምህርቷ ጎን ለጎን የምትሰራበት ድርጅት በአጭር ልብ ወለዱ እንደተጠቀሱት ልጆች ከኤችአይቪ ቫይረስ ጋር የሚኖሩ ሕፃናት የሚያድጉበት መሆኑን ነገረችኝ። ድርጅቱን አንድ ቀን መጎብኘት ብችል ደስ ይለኛል አልኳት። እሺ፣ በሚመች ቀን ላስጎበኝህ እችላለሁ አለችኝ። ዛሬ እሁድ ነሐሴ 28 ቀን 1997 ዓ.ም ድርጅቱን ለመጎብኘት የመጣሁት ከወራት በኋላ የትምህርቱ ውጥረት ረገብ ሲልልኝ ነበር። የአፍሪካ በኤችአይቪ ወላጆቻቸውን ያጡ ሕፃናት እንክብካቤ ፕሮጀክት ይባላል ድርጅቱ። እኔ ለመጀመሪያ ጊዜ ድርጅቱን ስጎበኝ በሁለት የተለያዩ ግቢዎች ውስጥ ወደ 60 ገደማ ልጆችን ያሳድግ ነበር። በጣት ከሚቆጠሩ ሕፃናት በስተቀር በሙሉ የኤችአይቪ ቫይረስ በደማቸው ተገኝቷል። ሁሉም ማለት ይቻላል ወላጆቻቸውን በበሽታው ተነጥቀዋል። አሁን ያለንበት ከሁለቱ ግቢዎች አንዱ ሲሆን የድርጅቱ የአስተዳደር ሰራተኞች ቢሮና ከ6 ዓመት በታች ያሉ ሕፃናት መኖሪያ ነው። አይኑ የሚያዠው ያ እጁን ያስኩት ፍቅር የተጠማ ሕፃን አብሮኝ በግቢ ውስጥ ይዞር ነበር። ከክብነሽ ጋር ወደ ቢሮ ስንገባ እጄንም አለቀቀ። የድርጅቱ የአስተዳደር ሰራተኞች ቢሮ ገብተን ቁጭ ከማለታችን አንድ ሚኒባስ ወደ ግቢው ዘለቀ። አንዲት መነጽር ያደረገች ወጣት ከመኪናው ወርዳ ወደ ቢሮ ገባች። ወጣቷ የድርጅቱ ዳይሬክተር ወይዘሪት አሁን ወይዘሮ ስድሴ ቡሊ ነበረች። ስራውን እንደ ሌላ ስራ ያዝ ለቀቅ የሚያደርጉት አይነት አይደለም። ከፍተኛ ጽናት ይጠይቃል። እሁድ ስራ መግባት ለስድሴ አዲስ ነገር አይደለም። ተዋወቅን። ሳምንት ቆይቼ እንዴት ነው ብዙ ልጆች ይሞቱባቸዋል ብዬ ግቢ ውስጥ ከገባው ጀምሮ በአእምሮዬ ሲመላለስ የነበረውን ጥያቄ ስድሴን ጠየኳት። እሷ የድርጅቱ ዳይሬክተር ከሆነችበት ከነሐሴ 1996 ዓ.ም ጀምሮ ባለፈው 1 ዓመት ምንም ሕፃን እንዳልሞተና የሕፃናቱ ጤንነት እየተሻሻለ እንደሆነ ስትነግረኝ መጠነኛ እረፍት አገኘው። አሁን በቅርቡ እንዲያውም የተወሰኑት ጸረ ኤድስ መድኃኒት መውሰድ ጀምረዋል
አለችኝ ስድሴ። ይህንን ጥሩ ዜና ስሰማ ልቤን ቁልቁል የተጫነው ከባድ ሐዘን ቀለል አለልኝ። ድርጅቱ አሁን ካለንበት ግቢ በተጨማሪ ሌላ ዕድሜያቸው ከ6 ዓመት በላይ የሆኑ ሕፃናት የሚኖሩበት ግቢ አለው። ከጥቂት ደቂቃዎች በኋላ የድርጅቱ ሾፌር ይድነቃቸው አከለ እኔና ክብነሽን በሚኒባሱ ወደ ሁለተኛው ግቢ ይዞን ሄደ። ሁለተኛው ግቢ ውስጥ ገባን። በሲሚንቶ የተያያዙ ትልልቅ ፍልጥ ድንጋዮች የተነጠፉበት ግቢ ነው። ስፋቱ የሚደነቅ አይነት ባይሆንም ጠባብ የሚባል ግን አይደለም። ድንጋይ ሳይነጠፍባቸው በተተው ክፍት ቦታዎች ላይ የተተከሉት አበቦችና ዛፎች በድንጋይ በሲሚንቶና በግንብ ለተሳለች አይነት መጠነኛ ፋታ ይሰጣሉ። ከግቢው የብረት በር ፊት ለፊት ፈንጠር ብሎ በረንዳው ላይ ያለው ተለቅ ያለ ቤት ይታያል። የግቢውን የግንብ አጥር ተጠግቶ የተገነባ ነው። በስተግራ እንደ ዋናው ቤት አጥሩን ታከው መደዳውን የተገነቡ ሰርቪስ ክፍሎች አሉ። መኪናው እንደቆመ በዙሪያው 4 ወይም 5 ልጆች ተሰበሰቡ። ሁሉም ፍጹም ጤነኞች የሚመስሉ ናቸው። ይርኔ፣ ክብነሽ ልጆቹ የሚያውቋቸውን ሰዎች በማየታቸው ተደስተዋል። ክብነሽ ልጆቹን ተራ በተራ ሳመቻቸው፣ እኔም ጨበጥኳቸው። ነፍስ ስላወቁ እንደ ትናንሾቹ ሕፃናት የማያውቁት ሰው ላይ ለመንጠልጠል አይቸኩሉም። እዚህም እዚያኛውም ግቢ ተገቢ ጥንቃቄ እንጂ አላስፈላጊ ፍርሃትና ማግለል እንደሌለ ለመረዳት ክብነሽን ማየት ብቻ በቅቶኛል። ከሷ ለመማር ጊዜ አልወሰደብኝም። በየቀኑ ከምናቅፋቸው፣ ከምንስማቸውና ከምንጨብጣቸው በኮንደምም ሆነ ያለ ኮንደም የወሲብ ግንኙነት አብረናቸው ከምንፈጽመው ሰዎች ጥቂቶቹ ከኤችአይቪ ቫይረስ ጋር የሚኖሩ ሊሆኑ ይችላሉ። ከቫይረሱ ጋር እንደሚኖሩ ስለማናውቅ አናገላቸውም። ብዙዎቻችን አንድ ሰው ኤችአይቪ ፖዚቲቭ እንደሆነ ካወቅን ግን በደም ንክኪና ጥንቃቄ በጎደለው የወሲብ ግንኙነት ብቻ እንደሚተላለፍ እያወቅንም እንፈራዋለን፣ እናገለዋለን፣ እንሸሸዋለንም። በዚህ የሕፃናት ማሳደጊያ ግን እንዲህ አይነት መሰረት የለሽ ፍርሃት የለም። እዚህኛው ግቢ የፊቱ ቆዳ ከተሽጎረጎረ አንድ ዕድሜው 10 ወይንም የ11 ዓመት ከሚሆን ልጅ በስተቀር ከውጪ የሚታይ ቁስል ያለበት ወይንም የተጎሳቆለ ልጅ አላየሁም። በዋናው ቤት ውስጥ ወደሚገኘው በሕፃናት ማሳደጊያው እንደ ሳሎንና መመገቢያ ክፍል ወደሚያገለግለው ሰፊ ክፍል ገባን። አንድ ጥግ ላይ ሶፋዎች ከጠረጴዛ ጋር ይታያሉ። አንዲት ረዘም ያለች ጠይም ቀጭን ልጅ ረጅሙ ሶፋ ላይ ጋደም ብላለች። ክብነሽ እንዴት ነሽ አመለ ዘውድ ብላ አገላብጣ ሳመቻት። እኔም ጨብጫት አጠገቧ ተቀመጥን። አመለ ዘውድ ዕድሜዋ 12 ከዚያ ካለፈም 13 ዓመት ሊሆን እንደሚችል ገመትኩ። እንዴት ነሽ ተሻለሽ ብላ ክብነሽ በአፏ እንቅስቃሴ የምትለው እንዲገባት እየጣረች ጠየቀቻት። አመለ ዘውድ የመስማት ችግር አለባት። ከሷ ጋር መግባባት የሚፈልግ ሰው በጣም ጮክ ብሎ ማውራት አለበት፣ ወይም የከንፈሩ እንቅስቃሴ የሚነበብ ሰው መሆን ይኖርበታል። እዚህ ጋር ይወጋኛል አለች አመለ ዘውድ ግራ ጎኗን እያሳየቻት። ጉሮሮዬም ቆስሏል ወደ አፏ በጣቷ እያመለከተች። ድምጿ በለቅሶ ሳግ የታፈነ የሚመስል ወፍራም ሆኖ ድክም ያለ ነበር። ምንም የማልቀስ ፍላጎት እንደሌላት ግን ፊቷን አንብቤ ተረዳሁ። ድምጿ ሸካራና ደካማ የሆነው ዝም ብላ ስለዋለችና አቅም ስለሚያንሳት ሊሆን እንደሚችል ገመትኩ። ከቅቤ ጋር የተቀላቀለ በርበሬ የተቀባ የቂጣ ቁራሽ በዝርግ ሳህን ጠረጴዛው ላይ ይታያል። ምግብ አትበይም? ክብነሽ ጠየቀቻት። አይበላልኝም። ሌላ የሚያሳዝን ድምፅ ከቀጭኗ ልጅ አንደበት ወጣ። መብላት አለብሽ። አዎ ቂጣ ተጋግሮልኝ ትንሽ በልቻለሁ። 2 ወይም 3 ትልልቅ ኪንታሮቶች በአንድ እጇ አይበሉባ ላይ ይታዩባታል። ሌላ ሰውነቷ ላይ የሚታይ ምንም አይነት ቁስል ወይንም የቆዳ በሽታ አልነበረም። ክብነሽ ለጥቂት ደቂቃዎች ስታጫውታት ቆይታ እኔና እሷን ትታን ወደ ሌላ ክፍል ሄደች። መብላት አለብሽ እንድትበረች አልኳት ፈገግ ብዬ። ምን አልክ? አይሰማኝም። በእጄ
የጉርሻ ምልክት እያሳየዋት ቶሎ እንድትድኚ መብላት አለብሽ አልኳት። ምግብ አይበላልኝም አለችኝ። ጆሮሽን መቼ ነው ያመመሽ? አይሰማኝም። ትንሽ ጮክ ለማለት እየሞከርኩ ጥያቄውን ደገምኩላት። አልሰማችኝም። ቆይ ማዳመጫ አለኝ። ጋደም ካለችበት ተነስታ ቁጭ አለች። እናታችን እናታችን ጮክ ብላ ተጣራች። አንዲት መልከ መልካም ወጣት ሴት ከሌላኛው ክፍል ወጣች። ማዳመጫዬን አምጪልኝ አለቻት አመለ ዘውድ። ከፕላስቲክ የተሰራች ማዳመጫዋን ከሚቀጥለው ክፍል አመጣችላት። አንድ ጆሮዋ ላይ የሰካች አሁን ይሰማኛል አለችኝ። ጆሮሽን ከመቼ ጀምሮ ነው የታመምሽው? ቆይቷል። አንድ ጆሮዬን አሞኝ አባቴ ሐኪም ቤት ወስዶ ነበር። ቆይቷል። ቁጭ እንዳለች ነበር የምታናግረኝ። ተኚ፣ ጋደም በይ አልኳት። አይ ግድ የለም ቁጭ እላለሁ። ጋደም ማለቱ ቢሻላትም እኔን ያስደሰተች መስሏት መቀመጥ እንደመረጠች ገባኝ። ምግብ መብላት አለብሽ እሺ? ድምፄ እንደመታፈን ብሎ ነበር። ፍንድት ብዬ ባለቅስ ደስ ይለኝ ነበር። ህመሟ ቢያደክማትም እኔን ለማስደሰት ያላትን አቅም እያሟጠጠች እንደሆነ ሳስተውል በጣም አሳዘነችኝ። እሺ አለችኝ በሕፃናት ንጽሕና። አመለ ዘውድ ምግብ መብላት ባለመቻሏ ነው ታማሚ የሆነችው። ብዙዎቹ በዚያ ግቢ የሚኖሩ እንደ አመለ ዘውድ HIV ፖዚቲቭ የሆኑ ሕፃናት ጤነኞችና ያማረባቸው ናቸው። የእንቁላል ቅርጽ ያለው የአመለ ዘውድ ጠይም ፊትና ወደ ኋላ የታሰረው ጸጉሯ ወዝ አይታይባቸውም። ብዙም ሳናወራ ክብነሽ መጣች። እንሂድ። እኔም አመለ ዘውድም ትንሽ አብረን ብንቆይ ደስ ይለን ነበር። ክብነሽ ለሥራ ወደ ቢሮ መመለስ ስለነበረባት ቶሎ መነሳት የግድ ነበር። ወደ አመለ ዘውድ ዞር ብዬ ፈገግ አልኩና ቻው ደህና ሁኚ አልኳት እጄን እየዘረጋው። ቀጭን ትንሽ እጇን ዘረጋችልኝና ተጨባበጥን። ከትንሽ እጇ አንጻር አለንጋ የሚባሉ ጣቶች አሏት። ምግብ በደንብ መብላት አለብሽ እሺ? እሺ። ከተቀመጥኩበት ሶፋ ተነስቼ 3-4 እርምጃ ተራመድኩና ዞር ብዬ በፈገግታ እጄን ለመጨረሻ ጊዜ ስንብት ወዘወዝኩላት። ቀጭን እጇን እሷም ወዘወዘችልኝ። ከመቅጽበት ፊቷን ፍጹም ልዩ በሆነ ብሩህነቱ በጨፍጋጋ ቀን ጥቅጥቅ ደመናን በርቅሶ ከሚወጣ የፀሐይ ጮራ በሚልቅ አስደሳች ፈገግታ ሞላችው። እውነተኛና ንጹሕ ፈገግታ ነበር። ከዚያ ልዩ ፈገግታ ውስጥ የልጅነት አይናፋርነት፣ የዋህነት ፍቅር ይንጸባረቅ ነበር። ከታመመችና አቅም ከሌላት ደቃቃ ሕፃን ላይ እንደዚያ አይነት ኃይለኛ ጉልበት ያለው ፈገግታ ማየቴ እጅግ አስደነቀኝ። እስከ ሕይወቴ መጨረሻ ሊረሳኝ የማይችል ትዝታው ልብን በደስታ እያሞቀ ከስር ከጥልቁ ደግሞ ከባድ ሐዘን የሚጭር እጹብ ድንቅ ፈገግታ ነበር። አጠገቧ ቁጭ ብዬ ለጥቂት ደቂቃዎች ለእሷ አዝኜና ተጨንቄ ስላናገርኳት ስለ እኔ ጥሩ ስሜት የተሰማት ይመስለኛል። ከአመለ ዘውድ ጋር ለመጀመሪያም ለመጨረሻም ጊዜ የተገናኘ ነው በዚያች ዕለት ነበር። አመለ ዘውድ በሚያሳድጋት ድርጅት ውስጥ ለሚሰሩ ሰዎች፣ ለሌሎች ለምታውቃቸው ሰዎች እንዲሁም ለአሜሪካውያን የብዕር ጓደኞቿ ደብዳቤ መጻፍ በጣም እንደምትወድ ሰምቼ ጥቂት ደብዳቤዎቿን የማንበብ ዕድል አገኘው። ደብዳቤዎቿን ሳነብ የቃላት አጠቃቀሟ፣ በደብዳቤው የገለጸችው ለሰው ያላት ፍቅር፣ ፈጣሪን አንድም ቀን አለማማረሯ እጅግ አስደነቀኝ። ደብዳቤዎቿን መነሻ አድርጌ በእሷ ሕይወት ዙሪያ መጽሐፍ ለመጻፍ አሰብኩ። የአፍሪካ በኤችአይቪ ወላጆቻቸውን ያጡ ሕፃናት የእንክብካቤ ፕሮጀክት ዳይሬክተር ሠራተኞች ሊተባበሩኝ ዝግጁ ነበሩ። ደብዳቤዎቿን አሰባሰብኩ። አመለ ዘውድን ወይም ቤተሰቦቿን ለሚያውቁ ለ41 ሰዎች ቃለ መጠይቅ አቀረብኩ። ከቃለ መጠይቆቹ በኋላ ከጠበቅኩት በላይ ብዙ ሰዎች ሊያውቁት የሚገባ ታሪክ እንዳላት የበለጠ አመንኩ። እነሆ የመጽሐፉ ጸሐፊ። ክፍል 1
እንደፈለኩ ሳይሆን ጥሩ ሆኜ ማደግን የመረጥኩት። አመለ ዘውድ አባታችን በጣም ይወደን ነበር። አመለ ዘውድ ቆይ እንጂ ትንሽ አምሽተህ ትሄዳለህ ስንለው ኧረ ልሂድ ልጆቹን ጅብ እንዳይበላብኝ ብሎን ወደ ቤቱ ሲሮጥ ይሄድ ነበር። ወይዘሮ ልኬ ጉደታ አቶ ግርማ ይመር ስራ ሲጨርሱ ደንገዝገዝ ብሎ ነበር። የቀን ሰራተኛ ናቸው። በዕለቱ የተከፈላቸውን ምንዳ በኪሳቸው እንደያዙ ወደ ቤት በፍጥነት ተራመዱ። ለልጆቻቸው አንድ ነገር ይዘው ሊገቡ ወሰኑና ወደ አንድ የአትክልት ፍራፍሬ መሸጫ ሱቅ ጎራ አሉ። ገንዘብ ካላቸው ለልጆቻቸው አንድ የሚበላ ነገር በጉያቸው ሸጉጠው መግባት ልማዳቸው ነው። በዚህ ዓለም የልጆቻቸውን ደስታና ፈንጠዝያ ከማየት በላይ የሚያስደስታቸውና የሚያረካቸው ነገር የለም። በወይዘሮ ልኬ ጉደታ ቤት ሲያልፉም ባለፉት 2 ቀናት እንዳልጠየቋቸው አስታወሱ። ቆም ብለው ሰሞኑን እኮ ጠፍቼባቸዋለሁ፣ እስኪ ዛሬን እንኳን አንድ አፍታ ብቅ ብዬ ላያቸው ሲሉ አሰቡና ወይዘሮ ልኬ ቤት ጎራ አሉ። ወይዘሮ ልኬ በዕድሜ ከአቶ ግርማ ብዙም ከማያንሱት ከልጃቸው ከወይዘሮ አበበች ገመቹ ጋር በመኖሪያ ቤታቸው በረንዳ ላይ ቁጭ ብለው እያወሩ ነበር። እንዴት አመሻችሁ አሉ አቶ ግርማ ገና ከርበብ ያለውን የግቢውን የቆርቆሮ በር ገፋ አድርገው ገብተው እናትና ልጁን እንዳዩ። ግርማ አንተ ነህ እንዴ? እንዴት ነህ አሉ ወይዘሮ ልኬ። እንደምነህ ግርማ አሉ ወይዘሮ አበበችም። አቶ ግርማ ሴቶቹን ጨብጠዋቸው ደህና ነኝ፣ እናንተ እንዴት ናችሁ አሏቸው። ደህና ነን፣ ምነው ሰሞኑን ጠፋ አሉ ወይዘሮ ልኬ። ጠፋው አይደል? ስራ እያመሸው ለልጆቼ ቶሎ ልግባላቸው እያልኩ ስሮጥ ወደ ቤት እሄዳለሁ። ዛሬም ጠፋው ብዬ እኮ ነው ባልቀመጥም ሰላም ብያችሁ ሳልፍ ጎራ ያልኩት። እና አሁን ቁጭ አትልም አሉ ወይዘሮ ልኬ። አይ ልሂድ እማማ፣ እንዲያው አንድ ብርሌ እንኳን ሳትል። ወይዘሮ ልኬ ቤታቸው ጠጅ ቤት ነው። አቶ ግርማ ወይዘሮ ልኬ ቤት ጎራ ካሉ አንዳንዴ 1 ወይም 2 ብርሌ ጠጅ የመጠጣት ልምድ አላቸው። አይ መሽቷል፣ ሌላ ቀን ልጆቼን ጅብ እንዳይበላብኝ አሁን ቶሎ ልግባ። ጅብ አሉ ወይዘሮ አበበች ተገርመው። አዎ እኛ ሰፈር በላይ ጫካና ዱር አይደል? አንዳንዴ ገና ጨለም ሲል ነው ጅብ የሚወጣው። ታዲያ ልጆቹን የት ያገኛቸዋል? ጠየቁ ወይዘሮ አበበች። የልጅ ነገር አይታወቅም፣ ለጨዋታ ብለው ውጭ ወጥተውስ ቢሆን እናታቸው አትጠብቃቸውም አሉ ወይዘሮ አበበች። እናታቸውማ ራሷ ጠባቂ ያስፈልጋታል። አቶ ግርማ ለመቀለድ አስበው ባይናገሩም እናትና ልጅ ሳቁ። ሃይ ግርማ በሉ እስቲ ደህና ደሩ አሉ አቶ ግርማ ወደ ግቢው በር እየተራመዱ። በል ደህና አደር አሉ ወይዘሮ ልኬ። ወቸ ጉድ፣ መውለድ እንዲህ እንደ ወፍ በጊዜ ወደ ጎጆ ያስሮጣል ማለት ነው አሉ ወይዘሮ አበበች አፋቸውን በመዳፋቸው ከልለው እየተገረሙ። አቶ ግርማ ከወይዘሮ ልኬ ግቢ ወጥተው ወደ ቤት ተጣደፉ። ከአስፋልት መንገዱ በስተግራ እንደተገነጠሉ ዳገታማ የጠጠር መንገድ ተቀበላቸው። በፍጥነት ለሚወጣው ሰው የሚያደክም ረጅም ዳገት ነው። አቶ ግርማ ወደ 50ዎቹ እየገሰገሰ ቢሆንም አቶ ግርማ የአቀበቱ አድካሚነት ታስቧቸውም አያውቅ። ዕድሜያቸው 40ዎቹን አጋምሶ ወደ 50ዎቹ እየገሰገሰ ቢሆንም አሁንም ጠንካራ ናቸው። ጉልበታቸውን የሚፈትሽበት ሥራ ሲሰሩ መዋላቸው ብርቱና ሸንቃጣ አድርጓቸዋል። በሚዳቆ ቅልጥፍና ዳገቱን ወጥተው ቀሪውን መንገድ ተጉዘው ሰፈራቸው ደረሱ። አዘውትሮ የሚመጡበትን ሰዓት የሚያውቁት 2 ልጆቻቸው ተሾመና አመለ ዘውድ ከቤት ውጪ ግቢ ውስጥ ሆነው በጉጉት እየጠበቋቸው ነበር። ገና የግቢውን የቆርቆሮ በር ገፋ አድርገው ሲገቡ ግርማ ግርማ እያሉ ወደ እሳቸው ሲሮጡ መጡ። ልጆቹ ወላጆቻቸውን የሚጠሯቸው አባባ፣ እማማ ወይም አባዬ፣ እማዬ ብለው ሳይሆን በስማቸው ነው። ተሼ፣ አመለ፣
የኔ አመለ ዘውድ። አቶ ግርማ ጎንበስ ብለው የልጆቻቸውን ለስላሳና ቀይም ጉንጮች ሳሙ። ፀሐይና ውርጭ ያጠየመው ቀይ ፊታቸው ከልባቸው በሚገነፍል ፍቅርና ደስታ በፈገግታ ፈካ። የያዙትን በኪስ ወረቀት የተጠቀለለ ብርቱካን ለተሾመ ሲያዙትና አመለ ዘውድን አቀፏት። ተሾመ የታቀፈው ነገር ምን እንደሆነ ለማወቅ ጓጓ። ጉያው ስር በአንድ እጁ እቅፍ እንዳደረገው ወረቀቱን ገለጥ አድርጎ ውስጡ ምን እንዳለ አየ። ድንቄ ግርማ ብርቱካን ገዛልን ብርቱካን እያለ አባቱ የገዙትን ብርቱካን ለእናቱ ለማሳየት ወደ ቤት ተንደረደረ። ሎተሪ ወጣለት ነበር የሚመስለው። አቶ ግርማ አመለ ዘውድን እንዳቀፉ ወደ ቤት ገቡ። ደህና ዋልክ አለች ድንቄ ላፍታ ከስራዋ ቀና ብላ ባለቤቷን እያስተዋለች። አቶ ግርማ ለባለቤታቸው መልስ ሳይሰጧት ሴት ልጃቸውን ከእቅፋቸው አወረዱና ፍራሽ ላይ ቁጭ ብሎ ሁለት እጆቹን ወደ እሳቸው ወደ ዘረጋው ሶስተኛ ልጃቸው ወደ ትንሹ ሚካኤል ተራመዱ። ከፍራሹ ላይ አንስተው ሳሙትና አንድ ጥግ ላይ ጭኖቻቸው ላይ አድርገው ተቀመጡ። አመለ ዘውድ አጠገባቸው መታ ትከሻቸውን ደገፍ ብላ ቆመች። ተሾመ አንድ ብርቱካን ሲያወጣ እናቱ ቆይ አሁን አይደለም ተሽዬ ከራት በኋላ ትበለዋለህ አለችው። ትምህርት ቤት መቼ ነው የምገባው? አመለ ዘውድ አባቷን ጠየቀቻቸው። ትምህርት ቤት መግባት ፈልግሽ? አዎ። እንደ ታላቅ ወንድምሽ? አዎ። በቃ ስታድጊ ትገቢያለሽ። መቼ ነው የማድገው? አቶ ግርማ ሳቁ። አሁን ብዙም ሳትቆይ ታድጊያለሽ። ምን አስቸኮለሽ? ቤቷ አባት ሲገቡና ሁሉንም ነዋሪዎቿን በአራት የጭቃ ግድግዳዎቿ ስትከልል ሞቀች። አባትና እናት ለልጆቻቸው፣ ልጆቹ ለአባትና ለእናታቸው በሚያሳዩት ፍቅር ጋለች፣ ደመቀች። ከጥቂት ደቂቃዎች በኋላ አባትና እናት ከልጆቻቸው ጋር በአንድ ትሪ ዙሪያ ተቀምጠው ራታቸውን መመገብ ጀመሩ። ልጆቹ ከመብላት ባይወዝኑም እናትና አባት ለትንንሽ አፎቻቸው የሚመጥን ጉርሻ እየጠቀለሉ ያጎርሷቸዋል። ብላ ይላሉ አቶ ግርማ ልጆቻቸውን በፍቅር እያዩ። አንተም ብላ እንጂ ትላለች ድንቄ ባለቤቷን። መልስ አይሰጧትም። ሙሉ ትኩረታቸው ልጆቻቸው ላይ ነው። ዝምታቸውን ስለለመደችው ድንቄም ምንም አይመስላትም። ማዕዱ ከፍ ካለም በኋላ አቶ ግርማ ከልጆቹ ጋር ሲጫወቱ አመሹ። 3 ሰዓት ገደማ ልጆቹ እንቅልፍ ያዛቸው። እናትና አባትም ልጆቻቸው ከተኙ በኋላ ወደ መኝታቸው አመሩ። ጠባዩ ጥሩ ታዛዥና ትሁት ስለነበር የቀን ሰራተኝነቱ ቀርቶ በደሞዝ ቀጣር ነው። ወይዘሮ ማርታ ገብረ ጻዲቅ ጎበዝ ነበር። አቶ ተክሉ መታፈሪያ እንዴት ነው ይሄ ቀዩ ልጅ ግርማ የሚባለው ብለው ጠየቁ አቶ ገብረ ጻዲቅ። ጎበዝ ነው አለ ተክሉ። ለግርማ ያለው አድናቆት በድምፁም በፊቱም በጉልህ እየተንጸባረቀ። እኔን ሲያይ ብቻ የሚታትር እንደሆነ ብዬ ነው። ኧረ ሰው አለ የለም ብሎ ነገር እሱ ጋር የለም። የሰጠውትን ስራ ቶሎ ጨርሶ ሌላ ስራ ካለ ሊጠይቀኝ ይመጣል። እንደው አስተውለው ከሆነ እኮ ቅልጥፍናው፣ ታዛዥነቱ፣ ትህትናውስ ቢሆን እንዴት አይነት ጥሩ ልጅ መሰሎ። የአቶ ገብረ ጻዲቅ አሊ ልጅ ወይዘሮ ማርታና ባለቤታቸው አቶ ደመቀ ተክለወልድ ኮተቤ አካባቢ ባለ 1 ፎቅ ቤታቸውን ሲያስገነቡ ከቀጠሯቸው የቀን ሰራተኞች አንዱ ወጣቱ ግርማ ይመር ነው። ትጉህና ፈጣን ነው። እንደ አንዳንድ ሰራተኞች የት ወጣ የት ገባ የሚል ተቆጣጣሪ አያስፈልገውም። ለግርማ ተቆጣጣሪው ህሊናው ነው። ከልቡ ይሰራል። ባለጡንቻና ፈርጣማ አይደለም። አረ እንዲያውም አጭርና ቀጭን ነው። ግን እንደ ጉንዳን ጠንካራ፣ እንደ ንብ ታታሪ ነው። ጉልበቱን ሳይሰስት ዶማ ያነሳል፣ ይቆፍራል፣ ጉድጓድ ያጠልቃል፣ ያሰፋል፣ አካፋ ይጨብጣል፣ አፈር ይዝቃል፣ ይወረውራል። ሮጥ ብሎ ውሃ ለማምጣት ደፋ ቀና ብሎ ሲሚንቶን ለማብካት
በባሬላ ድንጋይና ሌላ ከባድ ነገር ለመሸከምም አይሰንፍም። ታታሪ ብቻ ሳይሆን ታዛዥም ነው። ትዕዛዝ አቀላጥፎ ለመፈጸም የተፈጠረ እስከሚመስል ለተክሉና ለሌሎች አብረውት እየሰሩ ለሚያሰሩት አንጀት አርስ ነው። የ2 ፎቅ ርዝመት ያለው የሚመስለው ባለ 1 ፎቁ ውብ ህንፃ ግንባታው ሲጠናቀቅ የግንባታ ስራውን በቅርበት ይከታተሉ የነበሩት አቶ ገብረ ጻዲቅ ብቻ ሳይሆኑ ልጃቸው ወይዘሮ ማርታና ባለቤታቸው አቶ ደመቀም የግርማን ትጋትና ትህትና አስተውለው ነበር። አቶ ገብረ ጻዲቅ ሌሎች የቀን ሰራተኞችን ሲያሰናብቱ ግርማን ጠርተው ከኛ ጋር ለመኖር ፈቃደኛ ከሆንክ በደሞዝ እንቅጠር አሉት። ግርማ ደስታ በልቡ ሞልቶ ገነፈለ። ጉልበቱን ለመሳም ጋት እስኪቀረው እጅ ነስቶ ተሽቀዳድሞ እሺ አለ። ወጣቱ በአቶ ገብረ ጻዲቅ ቤት ኑሮ ጀመረ። ትጋቱና ታዛዥነቱ ተመልካች አግኝቶ ዛሬንስ እሰራው አልኩ ነገስ እንዴት ልሆን ነው ከሚል የቀን ሰራተኛ የዕለት ተዕለት ስጋትና ጭንቀት በመገላገሉ ግርማ ደስታ ወሰን አልነበረውም። የቤተሰቡ ከብቶችና ፈረሶች ነበሩ። እነርሱን መንከባከብ የእሱ ኃላፊነት ሆነ። ሌላ ስራም ካለ የግርማ እጆች 100 ናቸው። ከአንድ የእግር ኳስ ሜዳ በመጠኑ በሚያንሰው በግንብ በታጠረ ውብ አጥር ግቢ ውስጥ ተክሉም ከግርማ ጋር አብሮ ይሰራል። ተክሉ በግርማ ታታሪነት ዘውትር ይደነቃል። እንደ ጋራ የተቆለለ የሥራ ክምር ቢሰጠው ቅንጣት ድካምና መታከት በልበ ሙሉ ወጣት አጠገብ አያልፍም። ቁልሉን ሥራ ደረማምሶ ቀጣሪዎቹን ያስደስታል። ከ1950ዎቹ መጨረሻ አካባቢ ጀምሮ ወታደራዊው የደርግ መንግሥት በሕዝባዊ አመፅ ዙፋናቸው የተነቀነቀውን አፄ ኃይለ ሥላሴን ከሥልጣን አውርዶ አገሪቷን በይፋ ማስተዳደር እስከጀመረበት እስከ 1967 ዓመተ ምህረት ድረስ ግርማ እዚያው ቤት ሲሰራ ቆየ። ደርግ ስልጣን ላይ ከወጣ ከጥቂት ወራት በኋላ የሚከተለው ርዕዮተ ዓለም ሶሻሊዝም መሆኑን አወጀ። በገጠር መሬት ላራሹ ተሰጠ። የአቶ ገብረ ጻዲቅ ልጅ ወይዘሮ ማርታ አሜሪካ ተምረው የመጀመሪያ ዲግሪያቸውን ይዘው ከተመለሱ በኋላ በውጭ ጉዳይ ሚኒስቴር ተቀጥረው ሰርተዋል። በ1960 ዓመተ ምህረት በዘመኑ ከነበሩት 2 ፓርላማዎች አንዱ በሆነው አፄ ኃይለ ሥላሴ የመረጧቸውን ግለሰቦች ብቻ በሚያስገቡበት የሕግ መወሰኛ ምክር ቤት ውስጥ በኢትዮጵያ የመጀመሪያዋ ሴት የምክር ቤት አባል ሆነው የተመረጡት ወይዘሮ ማርታ ገብረ ጻዲቅ ለንጉሳዊው ቤተሰብ የቅርብ ሰው ነበሩ። 60 ዋና ዋና የንጉሳዊ አስተዳደር ባለስልጣናትን መረሸኑን በይፋ በብዙሃን መገናኛ ያወጀው መንግስት ለሳቸውና ለባለቤታቸው እንደማይመለስ አስበው ወይዘሮ ማርታ መስጋት ከጀመሩ ከራርመዋል። ጭሰኛው የመሬት ባለቤት ከሆነ ከጥቂት ወራት በኋላ ወታደራዊው መንግስት ሐምሌ 19 ቀን 1967 ዓመተ ምህረት የከተማ ቦታና ትርፍ ቤቶችን የሕዝብ ያደረገውን አዋጅ አወጀ። አዋጁ ከታወጀ ከጥቂት ሳምንታት በኋላ ወይዘሮ ማርታ ከባለቤታቸው ከአቶ ደመቀ ተክለወልድና ከልጆቻቸው ጋር ለአጭር ጊዜ ሽርሽር ወደ ላንጋኖ እንደሚሄዱ አሳውቀው ወደ ኬንያ ተሰደዱ። ቤት ውስጥ ላሉት ሰራተኞች የሚከፈል የ6 ወር ደመወዝ ትተው ነው ባልና ሚስቱ የሄዱት። የደርግ መንግስት ስልጣን ላይ እስካለ ድረስ ኢትዮጵያ ውስጥ መኖር ለደህንነታቸው አስጊ ስለሆነ ወይዘሮ ማርታና ቤተሰባቸው በስደት ውጭ አገር መኖሩ እንደሚሻል አምነው ከኬንያ ወደ ግሪክ ከዚያም ወደ አሜሪካ ተሻግረው ኑሯቸውን በዚያው አደረጉ። በእነ ግርማ ጉልበትና ላቤት አነጸው ቤተ መንግስታዊው ግርማ ያለው ባለ 1 ፎቅ መኖሪያ ቤታቸው በደርግ ተወረሰ። አቶ ገብረ ጻዲቅ ከዋናው ቤት ጀርባ በሰሩት ሰርቪስ ክፍሎች ውስጥ ለመኖር ተገደዱ። አቶ ገብረ ጻዲቅ ለነዚያ ከደርግ ከመወረስ ለተረፉት ጥቂት ክፍል ቤቶችና ከበፊቱ ጠበብ ላለ ግቢ ብዙ ሰራተኞች ስለማያስፈልጓቸው የተወሰኑትን ማሰናበት ነበረባቸው።
ተክሉ ከግርማ ቀድሞ የተቀጠረ ሰራተኛ ስለነበረ እሱንና ሌሎች ነባር ሰራተኞችን ሲያስቀሩ ግርማንና ሌሎች ሰራተኞችን ግን አሰናበቱ። ግርማ ከብቶቼ እንኳን ሲጠፉ የት ገቡ ብሎ ፈልጎ ያመጣል። ዛሬ ልጅስ ይታዘዛል? ወይዘሮ ልኬ ጉደታ በወቅቱ በደሃ አምባ አባሽነቱ የሚታወቀው የደርግ መንግስት የሱን ሊረጋጋ የጀመረ ህይወት በተቃራኒው ቢረብሸውም ግርማ ጉልበትና ጤና እስካለኝ ሰርቼ መብላት አያቅተኝም ብሎ እዚያው ኮተቤ አካባቢ የቀን ስራ እየሰራ ኑሮን ለማሸነፍ ደፋ ቀና ማለቱን ተያያዘው። የዚያን ጊዜው ኮተቤ እንዳሁኑ በቤቶችና በህዝብ የተጨናነቀ በመኪናና በሰው ግርግር የተረበሸ አካባቢ አልነበረም። የኮተቤ መምህራን ኮሌጅና ጥቂት ቤቶች ብቻ ፈንጠርጠር ብለው የሚታዩበት እርሻ፣ ደንና የግጦሽ መሬት ያወዙት ወፎች በነጻነት የሚዘምሩበት ውብ ገጠራማ ቀበሌ ነበር። ቀበሌው በገበሬ ማህበር ስር እንጂ እንደ ሌሎች የአዲስ አበባ ከተማ ሰፈሮች በቀበሌ የሚተዳደር አልነበረም። በኮሌጁ አቅራቢያ አይን ከሚገቡ ቤቶች አንዱ የወይዘሮ ልኬ ጉደታ ጠጅ ቤት ነው። ግርማ መጠጥ አብዝቶ ባይጠጣም 1-2 ብርሌ ጠጅ ወርወር ለማድረግና ከመሰሎቹ ጋር ለመጫወት አዘውትሮ ወደ ወይዘሮ ልኬ ጠጅ ቤት ጎራ ይላል። እዚያው አካባቢ ለተለያዩ ሰዎች ስራ ስለሚሰራ ከጠጅ ቤቱ ባለቤት ከወይዘሮ ልኬ ጋርም ለመተዋወቅና ለመግባባት በቃ። አቶ ገብረ ጸዲቅን፣ ወይዘሮ ማርታንና ባለቤታቸውን አቶ ደመቀን የማረከው ታታሪነቱና ታዛዥነቱ በወይዘሮ ልኬም አይን ሞልቶ ታየ። በተለያዩ ጊዜያት ያዘዙትን በቅንነትና በብቃት ሲሰራላቸው ወደዱትና በግቢያቸው ባለች አንዲት ጠባብ ክፍል ውስጥ ኪራይ ሳይከፍል እንዲኖር ፈቀዱለት። ንቅሳት አንገታቸውን ያዥጎረጎረው ጠይም ሸንቀጥ ብለው መካከለኛ ቁመት ያላቸው ኩሩ ሴት ናቸው። ወይዘሮ ልኬ የሌሎች ሰዎችን ስራ እየሰራ የሱን ድጋፍ በሚፈልጉ ጊዜ አለሁሎት እያለ ግርማ ለወይዘሮ ልኬና ለቤተሰባቸው አለኝታ ሆኖ ለጥቂት ዓመታት አብሯቸው ኖረ። አንድ ቀን ግርማ ከዓመታት በፊት ትቶት ከመጣው ከትውልድ ቀየው ከደቡብ ወሎ ውጫሌ በመጣ ሰው የአባቱን በጽኑ መታመም ተረዳ። አባቴ በጣም ታሟል፣ ወደ አገሬ ሄጄ ላየው ነው አላቸው ወይዘሮ ልኬን። ምን ነው? እንጃ ብቻ በጣም ታሟል አሉኝ። ትመለሳለህ አይደል? አዎ እመለሳለሁ። እዚያ ምን አለኝ ብለው ነው? ሚስት የለኝ ድስት የለኝ አለ ግርማ እርግጠኛ ሆኖ። ወይዘሮ ልኬና ቤተሰባቸውም መልካም ነገር እንዲገጥመው ተመኝተው ሸኙት። ግርማ አባቱን ለማየት ወደ ውጫሌ ተጓዘ። ወራት አለፉ። ወይዘሮ ልኬ ጉደታና ቤተሰባቸው ከዛሬ ነገ ይመጣል ብለው ቢጠብቁትም ግርማ እንደወጣ የውሃ ሽታ ሆኖ ቀረ። ወይዘሮ ልኬ ግርማ አገሩ ደርሶ ተመልሶ ሊመጣ ነበር ሄደው፣ ምን ነው ቀረ? ወታደር ሆኖ ይሆን እንዴ ይላሉ። ከመላምት ያለፈ እርግጠኛ መልስ የሚሰጣቸው ሰው ባያገኙም ስልጣን ላይ ያለው መንግስት በየአቅጣጫው በጦርነት የተወጠረበት፣ ወታደር በውዴታ ብቻ ሳይሆን በግዴታ የሚመለመልበት የአፈሳ ዘመን ስለነበረ ትጉሁንና አመለሸጋውን የባዳ ዘመድ በማጣታቸው ወይዘሮ ልኬ ቅር ተሰኙ። ከ3 ዓመት በኋላ ግን አንድ ቀን ግርማ ወደ ወይዘሮ ልኬ ቤት መጣ። ወይዘሮ ልኬና ቤተሰባቸው ዳግመኛ ሲያገኙት በጣም ተደሰቱ። ምን ነው የት ጠፍተህ ከረምክ ብለው ጠየቁት። ወይዘሮ ልኬ አባቴ ሞቶ ነበር የደረስኩት። አይ ሞቱ? አዎ እርሜን ላውጣ ብዬ ትንሽ ልቆይ ብል የእርሻ ስራት ጀመሩኝ። ቀስ ብለው አባብለው ሚስት ዳሩልኝ። አሁን ሚስቴን ትቼ ያው ፈትቼ ብል ይሻላል ነው የመጣው አለ ግርማ። ወይዘሮ ልኬ
በፊት ሰጥተውት የነበረውን አንድ ክፍል ቤት አሁንም ለግርማ አልነፈጉትም። ግርማ ለ3 ዓመታት አቋርጦት የነበረውን የአዲስ አበባ ኑሮውን ቀጠለ። ለግርማ ሕይወት መሻሻል ምንም ሳይፈይዱ ዓመታት ነጎዱ። ኑሮ ከእጅ ወደ አፍ ነበር። ድንቄ መሳቅ መጫወት ነው የምታውቀው ወይዘሮ ልኬ ጉደታ። ድንቄ ግርማን በጣም ተወደው ነበር። ወይዘሮ አበበች ገመቹ። ከዕለታት አንድ ቀን ወይዘሮ ልኬ አንዲት ጠይም ወፈር ብላ ዘለግ ያለ ቁመና ያላት ወጣት ሴት በቤት ሰራተኝነት ቀጠሩ። ጠይሟ ሸጋ ድንቄ ዳምጣው ትባላለች። ሳቂታና ደስተኛ ጉብል ነች። በተለይ ትንሽ ጠጅ ከቀማመሰች ማንጎራጎር፣ በዜማ የምትወዳቸውን ማወዳደስ ያስደስታታል። ተጫዋችና ተግባቢ ብትሆንም አንዳንዴ ስትቆጣ ቶሎ ቶሎ ስድብ የሚያቀብሏት ሰይጣኖች ይከቧታል። የዋህ ስለሆነች ግን ማንም በሷ ቁጣና ስድብ ተማሮ አያቄምባትም። ዛሬ የተናደደችበትን ሰው ነገ ቁጣዋን ረስታ ስታናግረውና ስታጫውተው ምን ነካኝ ብሎ ያመርባታል። ግርማ ድንቄ ላይ አይኑን ጣለ። ፈገግታዋን፣ ጨዋታ ወዳድነቷን፣ የዋህነቷን፣ የምታንጎራጉረውን ዜማና ዘለግ ያለ ቁመናዋን ወደደላት። በዚያ ላይ ባለሙያ ናት። ወጧ ይጣፍጣል። ግርማ ከስራ መልስ ቤቱ ሲገባ ሲያያት ልቡ ወከክ፣ አእምሮ ዘና ማለት ጀመረ። ክፍሉ ውስጥ ጋደም ብሎም ከቀንና ከሌሊት ህልሙ ጋር የሚሸምናት ውብ ጥበብ ሆነች። የወረ ኢመኑዋ ቆንጆ ድንቄ። ወረ ኢመኑና የግርማ የትውልድ ቦታ ውጫሌ ወሎ ውስጥ እንደመገኘታቸው የአገር ልጅነቱን ሰበብ አድርጎ ለመግባባት ለግርማ ተመቸው። ስለ ልጅነት ዘመናቸው ስለሚያውቁት ባህል፣ ወንዝና ተራራ ያወጋታል። ደስ ብሏት ታዳምጠዋለች። ብቻዋን ሲያገኛት ይላፋታል፣ ይጎነታትላታል። ኧረ እረፍ አንተ እያለች ትስቅና ትፈነድቃለች እንጂ አትቆጣውም። ቀናት ሳምንታት ወራትን እየወለዱ ሲያልፉ ይበልጥ ተቀራረቡ፣ ተግባቡ። ሲላፋትና ሲጎነታትላት ድንቄ ተው እረፍ ማለት አቆመች። ለአፍቃሪዋ የየዋህ ልቧን በር ወለል አድርጋ ከፈተችለት። ግርማ እሷን ከሚወዳት የበለጠ እሷ እሱን ወደደችው። ድንቄ የሚጥል በሽታ አለባት። ወይዘሮ ልኬ ቤት ስትሰራ 2 ጊዜ ራሷን አስቶ ጥሏታል። በሰውነት ውስጥ የሚገኘው የነርቭ ኤሌክትሪካዊ ቅብብሎሽ ስርዓት ሲዛባ በሚከሰት በዚህ የጤና ችግር የሚቸገሩትን ሰዎች ብዙዎች ክፉ መንፈስ እንደተጠናወታቸው ያስባሉ፣ ይፈሯቸዋል። ግርማን ግን ይህ የጤና ችግሯ ድንቄን ከማቀፍ ድንቄን ከማፍቀር ሊገታው አልቻለም። ይውደዳት እንጂ ገጠር አግብቶ ትዳርን ስላየውና ብዙም ስላልወደደው ድንቄን የማግባት ጉጉት አልነበረውም። ድንቄ ግን በፍቅሩ ነዳ ስለነበር ባሏ እንዲሆን ትመኝ ነበር። ድንቄ ወይዘሮ ልኬ ቤት ተቀጥራ ለ3 ዓመታት ያህል ሰራች። የሁለቱ ፍቅር በወይዘሮ ልኬና በልጆቻቸውም የሚታወቅ የአደባባይ ሚስጥር ሆነ። ግርማን እንደሚቀሟት የሚቀልዱ ሴቶች እንኳ የቅናት እሳት በድንቄ ልብ ውስጥ ይለኩሳሉ። እማማ እስኪ ለቤት መስሪያ መሬት ያሰጡኝ እያለ ግርማ በተደጋጋሚ ወይዘሮ ልኬን ይወተውታቸው ነበር። ከጠጅ ቤቱ ፊት ለፊት ከአስፓልት መንገዱ ወረድ ብሎ ከተንጣለለው የወይዘሮ ልኬ ከብቶች ከሚሰማሩበት ሰፊ የግጦሽ መሬት ገበሬ ማህበሩ እየሸነሸነ ለአንዳንድ ቤተሰሪዎች ቦታ መስጠት ጀምሮ ነበር። ወይዘሮ ልኬ አንድ ቀን ወደ ገበሬ ማህበሩ ጽፈት ቤት ሄዱ። ከሳቸው ጋር በጥገኝነት ለሚኖረው ለአቶ ግርማ ይመርም ከግጦሽ መሬታቸው የቤት መስሪያ ቦታ ተከልሎ እንዲሰጣቸው ጠየቁ። የገበሬ ማህበሩ ምላሽ ቀና ነበር። ምንም ቢሆን የገበሬ ማህበሩ አመራሮች የወይዘሮ ልኬ ጉደታን ጠጅ ይጠጡ አይደል? እንዴት እኚህ በአካባቢው የተከበሩ ሴት ወይዘሮ እየጠየቁት እምቢ ይባላል? ለአቶ ግርማ የቤት መስሪያ ቦታ ተሰጠው። አቶ ግርማ በተሰጠው ቦታ ላይ
አንዲት አነስ ያለች ደሳሳ ቤት ቀለሰ። ለሱ ከፍተኛ ፍቅር ስላላት የሷን ያህልም ባይሆን እሱም ስለሚወዳት የሁለቱን ግንኙነትም ወይዘሮ ልኬን ጨምሮ ብዙ ሰው ስለሚያውቅ ድንቄን ሊያገባት ወሰነ። ሰርግ መልስ የሚል ጣጣ ሳያበዛ ለነገሩ ቢመኝስ በምን አቅም አዲስ አበባ ውስጥ ለመጀመሪያ ጊዜ የኔ የሚለው ቤት ድንቄን ይዟት ገባ። ኑሯቸው ከእጅ ወደ አፍ ነበር። ድንቄ ደግሞ ስለ ገንዘብም ሆነ ስለ ገንዘብ አጠቃቀም ያላት ዕውቀት አናሳ ነው። የትኛውን ምግብ በምን ያህል መጠንና ብር መግዛት እንዳለባት አታውቅም። እንደ ጤፍ፣ ዘይትና ሽንኩርት ያሉ በየቀኑ የሚያስፈልጉ መሰረታዊ ነገሮች በበቂ ሁኔታ ሳይኖሩ ስጋ በመግዛት ገንዘብ ታባክናለች። ጉሊት ሄዳ አላዋቂነቷን በተረዱ ነጋዴዎች ተጭበርብራ የአንድ ብሩን ድንች በ2 ብር ገዝታ ትመጣለች። ደስ ካላትም ገንዘብ በእጇ እስካለ ድረስ መንገድ ላይ ያየችውን ኮንጎ ጫማ ወይንም ሻሽ ያለ ዕቅድ ትገዛለች። ገንዘቡ ታዲያ ከወር እስከ ወር እንዴት ያድርሳቸው? እምብርት ላይ በሚቀር ካናቴራ ራቁት አፍረተ ስጋን ለመሸፈን እንደመጣጣር ለግርማ ኑሮ ውጥረትና ክፍተት የሞላበት የሚያበሳጭና አሳፋሪ ትግል ሆነበት። ጭቅጭቅና ንትርክ በደሳሳዋ ቤት ከተሙ። ገና ከጅምሩ 2 ወር እንኳ አብሮ ሳይኖሩ ባልና ሚስቱ ተጣሉ። ድንቄ ጭንቃት ችል ጥላለት ወጣችና ሌላ ሰው ቤት በቤት ሰራተኝነት ተቀጥራ መስራት ጀመረች። ከጥቂት ሳምንታት በኋላ አንድ ቀን መንገድ ላይ ተገናኙ። ሰማህ አለች ድንቄ። እኔ ልጅት እንዳንተ የጭድ ፍራሽ ላይ ሳይሆን በአማረ የብረት አልጋ ላይ ነው የሚተኛው። መናጢ ደሃ፣ አንድ የረባውን በር እንኳ በቤት የለ፣ ደግሞ አንተም ብሎ ባለቤት። ልንገርህ፣ እኔ ቤተ መንግስት ውስጥ ነው የምኖረው፣ እንዳንተ የጭቃ ጎጆ ውስጥ እንዳይመስልህ። ድንቄ ሰይፍ ምላሷን መዘዘችበት። ደሃ መሆኑን እስኪ በቃው አስታወሰችው። የቀጣሪዎቿ ንብረት የራሷ የሆነ ያህል እስኪ በቃት ምራቋ እስኪ መራት ጉሮሯን ነዛችበት። ግርማ በጣም ተናደደባት። በዚህ ወቅት ብቻ ሳይሆን በሌላም ጊዜ ከሷ ጋር አፍ ለመካፈት ፍላጎቱ እንኳ ቢኖረው እንደማይችላት ያውቀዋል። አንገቱን አቀርቅሮ በፍጥነት አጠገቧ ራቀ እንጂ አልተጋፈጣትም። ድንቄ ያልተረዳችው እውነታ ነበር። ለካ ጸንሳ ነበር። ከወራት በኋላ መውለዷ ተሰማ። የተወለደውም ልጅ የግርማ እንደሆነ ተወራ። ይኸው ወሬ ግርማ ጆሮ ለመድረስ ጊዜ አልወሰደበትም። የኔ ልጅ አይደለም ብሎ ካደ። ወይዘሮ ልኬ ልጃቸው መስፍንን ድንቄ ስላለችበት ሁኔታ እንዲያጣራ ላኩት። ልጁ አባቱን ቁርጥ ነው አለ መስፍን። ሰው ቤት ሆና ወንድ ልጅ የወለደችውን ድንቄን ጠይቆ ሲመጣ ጆሮው ልክ እንደ አባቱ ጆሮ ትንሽ ነው። መስፍን ይህንኑ ለግርማ ሲነግረው ከማንም የወለደችው ቢሆንስ የኔ ላይሆን ይችላል ብሎ ተከራከረ። ቁርጥ አንተን ነው ስል አለው መስፍን። አልክ መስፍን፣ በእኔ ፈረድክ? አዎ ያንተ ልጅ ነው። ወይዘሮ ልኬና ልጆቻቸው ሌሎቹም ወዳጆቹም ሕፃኑን ሄዶ እንዲያይ ግርማን ወተወቱት። ግርማ መስፍን በፈጠረበት ጉጉትና በወይዘሮ ልኬ ቤተሰብ ውትወታ ተገፋፍቶ ድንቄ ወዳለችበት ሄደ። ሕፃኑን ሲያየው ሊቆጣጠረው ባልቻለው ደስታ ተሞላ። መስፍን አጋኖ እንደተናገረው ከአባቱ ጋር ባይመሳሰልም ግርማ ከሱ ጋር እንደሚመሳሰል ማሰብ ፈለገ። ልጁ እንደሆነም በጸጥታ አመነ። እድሜ ለሕፃኑ ባልና ሚስቱ ታርቀው ከበኩር ልጃቸው ጋር አብረው መኖር ጀመሩ። ሕፃኑንም ተሾመ አሉት። ቤቱን ሽጦ ኪራይ ቤት ገባ። ቦታ ግዛ እንጂ እስከ መቼ ተከራይተህ ትኖራለህ አልኩት። ወይዘሮ ልኬ ጉደታ። ጥቂት ዓመታት አለፉ። የአቶ ግርማ ቤተሰብ ኑሮ አሁንም ውሃ ቅዳ ውሃ መልስ ነበር። እንደ ሆድ ነው። የሞላ ቢመስልም ወዲያው ይጎላል። አቶ ግርማ በአብዛኛው የቀን ሥራ ሲቀናቸው ደግሞ የኮንትራት ሥራ ይሰራሉ። ድንቄም ወይዘሮ ልኬ ቤት እየተመላለሰች የወጥ ቤት ሥራ ትሰራለች። አንዳንዴ አቶ ግርማ ሥራ ሲያጡ
ባይራቡም የረባ ምግብ ማግኘት እንኳ አስቸጋሪ ይሆናል። ደግነቱ የራሳቸው ቤት አላቸው። ጥምባንሳ ለሞት ከተቃረበ እንስሳ አጠገብ ሆኖ በትዕግስት ሞቱን እንደሚጠብቅ አንዳንድ ደላሎችም ድሃ ባለመሬቶችን በችግራቸው ወቅት ለመፈታተን በቅርበት ያንዣብቡባቸዋል። ይህ አስፓልት ዳር ያለ መሬት እኮ ፈላጊው ብዙ ነው። በደህና ዋጋ ብትሸጠው እኮ ትንሽ ከመንገድ ገባ ብለህ ሌላ መሬት በርካሽ ትገዛና የተሻለ ኑሮ መኖር ትችላለህ ይሏቸዋል አቶ ግርማ። ጠግቦ ለማያድርና ለታረዘ ድሃ የከባድ ፈተና ነው። ለተራበ ነብር ያላትን ቅርቦ ያለች የሜዳ ፍየል እያሳዩ ያችን በቀላሉ ይዘህ ልትበላ ትችላለህ እኮ እንደማለት ነው። አቶ ግርማ እውነት እኮ ነው፣ እኔ ይህ መሬት በነፃ ነው ያገኘሁት፣ ብሸጠው እኮ ትርፍ እንጂ ኪሳራ አይሆንም ብለው ማሰብ ጀመሩ። በሐሳብ ብቻ አልቀሩም። የንፋስና የዶፍ ዝናብ ዛቻ የሚያሳቅቃት ደቃቃ ቤታቸው ያረፈችበትን ሰፋ ያለ ቦታ ለመሸጥ ወሰኑ። ደላሎቹ እንዳሉትም ቦታው ለአስፋልት መንገድ ቅርብ በመሆኑ ገንዘብ ያላቸው ሰዎች ሊገዙት የሚፈልጉት አይነት ነበር። አቶ ግርማ ገዢ ፍለጋ ብዙ መድከም አላስፈለጋቸውም። ቦታቸውን ከነደሳሳ ቤታቸው በ5,000 ብር ሸጡትና ከደላሎች ጭቅጨቃና ማባበል ተገላገሉ። አቶ ግርማ በሕይወታቸው እንኳ ቆጥረውት ይዘውት የማያውቁት ገንዘብ በእጃቸው ገባ። ከሳቸው ከተሻሉ ሰዎች እኩል የመሆን ደስ የሚል ስሜት ተሰማቸው። የራሳቸውን ቤት እስኪገዙ ከባለቤታቸው ከድንቄና ከትንሹ ልጃቸው ከተሾመ ጋር የወይዘሮ ልኬ ጎረቤት አንዲት ክፍል ተከራይተው መኖር ጀመሩ። እንዳሰቡት ግን በአነስተኛ ዋጋ ቤት ቶሎ መግዛት አልቻሉም። ተሾመ ድሆ ድክ ድክ ብሎ የወተት ጥርሶቹን አብቅሎ በጨረሰበት ዕድሜ ጥቅምት 19 ቀን 1981 ዓመተ ምህረት ሌላ አንዲት ሴት ሕፃን ከቤተሰቡ ጋር ተቀላቀለች። ይህችን ጠይም ሕፃን ወላጆቿ አመለ ዘውድ አሏት። የኪራይ ቤቷ በ4 ሰው ትንፋሽ ሞቅ ሞቅ አለች። ብዙ ይመስል የነበረው ከቤት ሽያጭ የተገኘ ብር ይሄ ነው የሚባል ቁም ነገር ላይ ሳይውል ከቀን ወደ ቀን መመናመን ጀመረ። ገንዘቡ ከእጃቸው ቀስ በቀስ እየሾለከ ቢሆንም አቶ ግርማ ተዘናግተው ከራረሙ። የተከራዩት ቤት ከወይዘሮ ልኬ ቤት ጋር ይዋሰናል። በሁለቱ ቤቶች መካከል የረባ አጥር የለም። በተለያዩ ቀናት ድንቄ ከአከራይዋ ጋር ስትሰዳደብና ስትጨቃጨቅ ወይዘሮ ልኬ ይሰማሉ። ወይዘሮ ልኬ ድንቄ ከአከራይዋ ጋር ስትጨቃጨቅ በሰሙበት አንድ ቀን አመሻሽ ላይ አቶ ግርማ ሊጠይቋቸው ቤት መጡ። እንደ ዘመድና የቅርብ ወዳጅ ናቸውና አቶ ግርማ አዘውትረው ወይዘሮ ልኬን ይጎበኟቸዋል። ግርማ፣ ሚስት ከአከራያችሁ ጋር በየጊዜው ስትጣላና ስትጨቃጨቅ እየሰማኋት ነው። ዛሬም ትሳደብ ነበር አሉት ወይዘሮ ልኬ ጠይም ግንባራቸውን ቋጥረው። ምን እሷ መሳደብ ልማዷ እኮ ነው። አሁን ተቆጥታ ወዲያው ትረሳዋለች። እንደኛ አብሯት አንድ ቤት የሚኖር ሰው ነዋ ጸባዩን የሚያውቅላት። እንዲህ ከአከራይ ጋር የምትጣላ ከሆነማ እንዴት ተከራይታችሁ ትኖራላችሁ? አዎ እሱስ ልክ ኖት አሉ አቶ ግርማ ራሳቸውን በስምምነት እየነቀነቁ ከልባቸው ግን አልነበረም። አንተ ግን ቦታ ግዛ እንጂ እስከ መች ነው ተከራይታ የምትኖረው? ቤት ሸጠህ እኮ ሌላ ቤት ሳትገዛ ብሩን ልታጠፋው ነው። ኋላ መውደቂያተ የባሰ ችግር እንዳይደርስብህ። እማማ መሬት ውድ ሆኖብኝ እኮ ነው። ባዶውን ቦታ 500 እና 600 ብር ይላሉ። አይ ቢሆንም ተወደደ ብለህ ባትዘናጋ ጥሩ ነው። ነገርኩ ኋላ መውደቂያ እንዳታጣ። ልክ ኖት። እስቲ እርሶስ በሚያውቁት ሰው በእኔ አቅም የምገዛው ቤት ያፈላልጉልኝ አሉ አቶ ግርማ የወይዘሮ ልኬን ምክር ከልብ ተቀብለው። በዚያው ሰሞን ወይዘሮ ልኬ በቅርብ ከሚገኘው ቅዱስ ገብርኤል ቤተክርስቲያን አቅራቢያ ጣሪያዋ በ8 ቆርቆሮ የተሰራች ትንሽ የጭቃ ቤት ያረፈችበትን ቦታ ለመሸጥ የተዘጋጀ ሰው እንዳለ ሰሙ። የሰሙትን ለአቶ ግርማ ነገሯቸው።
አቶ ግርማ ጊዜ ሳያጠፉ ከዋናው መንገድ የ15 ደቂቃ የእግር መንገድ ተገብቶ የምትገኘውን ደሳሳ ቤት አዩት። ወለሏ አፈር ነው። ጣሪያዋ እንደ ምላጭ በሳሳ ርካሽ ቆርቆሮ የተሰራ ነው። የመሬቱ ባለቤት የቦታ ባለቤት አለው ለማለት ያህል ብቻ ለምልክት የሰሯት የዘበኛ ቤት የምትመስል ጠባብ የጭቃ ቤት ናት። ጠባብነቷ አቶ ግርማን አላስከፋቸውም። እሳቸው ባዶ ቦታ መግዛት ነበር የጠሉት። ቆርቆሮ፣ እንጨት፣ ምስማር ለመግዛት እያሉ ወጪ ማውጣት፣ ቤት ለመስራት ላይታች ማለት አልፈለጉም። ከቤቷና ከቦታው ባለቤት ጋር ተደራድረው ጠባቧን ቤትና ከ200 ካሬ ሜትር በላይ ስፋት ያለውን ግቢ በ750 ብር ገዙ። የሌላ ተጨማሪ ወሬ ቤት ክራይ ሳይከፍሉ በ1981 ዓመተ ምህረት ባልና ሚስቱ ከልጆቻቸው ከተሾመና የጥቂት ወራት ዕድሜ ካላት ከአመለ ዘውድ ጋር ጠባብ ጭቃ ቤት ውስጥ አይን የማይገባ ንብረታቸውን ጠቅልለው ገብተው መኖር ጀመሩ። አመለ ዘውድን በ3 ዓመት አስቀድሞ ሚካኤል የተባለ እንደ አባቱ ቀላ ብሎ ጉንጮቹ የተድቦለቦሉ ድንቡሽ ሕፃን ተወለደ። አመለ ዘውድ ቤት ውስጥ ብዙ ስራ ትሰራ ነበር። ብዙነሽ መሐመድ ወይም እሙሻ እንደ ልጅ መጫወት አቧራ ማብነን አመለ ዘውድ ጋር የለም። እመቤት ተፈራ አመለ ዘውድ ገና በ6ና 7 ዓመቷ በቤት ውስጥ ስራዎች እናቷን የምታግዝ የምትላላክ ልጅ ሆነች። ወይዘሮ ድንቄ የልጇ እርዳታ ያስፈልጋታል። ልጅ ተንከባክባ የሰፈሩ ሰዎች በተለምዶ አስፋልት ከሚሉት ከኮተቤ መምህራን ኮሌጅ አካባቢ ውሃ አምጥታ የቤት ውስጥ ስራዎችን ሰርታ ከባድ ኃላፊነቷን ብቻዋን መወጣት ቀላል አልነበረም። ትንሿ አመለ ዘውድ እንደ ብዙዎቹ የዕድሜ እኩያዎቿ በነፃነት ለመጫወትና ለመቦረቅ ብዙም ጊዜ አልነበራትም። መደረግ ያለበትን አድርጋ ከተላከችበት ስትመለስ ወይም ያዘዘቻትን ሰርታ ስትጨርስ እናቷ ትደሰታለች። ጎሽ የኔ ልጅ ደረስሽልኝ አይደል? ጎበዝ ትላታለች። አንዳንዴም አገላብጣ ትስማታለች። አመለ ዘውድ ይህ የእናቷ ደስታ እጅግ ያረካታል። እናም ውጭ ወጥታ ከልጆች ጋር ከመጫወት ይልቅ ቤት ውስጥ እናቷን ማገዝ ምርጫዋ ሆነ። አልፎ አልፎ እኩዮቿን ስትቀላቀልም በጨዋታቸው ውስጥ በንቃት የመሳተፍ ጉጉት አታሳይም። ሲጫወቱ አጠገባቸው ቁጭ ብላ ታያቸዋለች። እስቲ አሁን ደግሞ ቁጭ ብለን እናውራ ትላለች። ጨዋታው ያደከማቸው ሲመስለት ምንድነው የምናወራው? የሰፈሯ ልጆች ይጠይቋታል። በቃ ስለ ብዙ ነገር ኑ ቁጭ በሉ። አንቺ ግን ለምን አትጫወችም? ትላታለች እመቤት ተፈሪ የተባለችው የሰፈሯ ልጅ። እጫወታለሁ ግን ቁጭ ብለን ብናወራ ደስ ይለኛል። ልጆቹ እሺ ብለው እንኳ አጠገቧ ቢቀመጡ እሷ እንደምትፈልገው የእሷን ቁም ነገር ብለው ለማዳመጥ ብዙም ትዕግስት አይኖራቸውም። የዕድሜ እኩያዋ ብዙነሽ መሐመድ ከእናቷ ከወይዘሮ የሺካ ሰው ጋር ባለቤቶች ያልገቡበት አዲስ የጎረቤት ቤት እየጠበቁ እዚያው ከነርሱ ቤት አጠገብ ይኖራሉ። አመለ ዘውድ ብዙነሽን እሙሻ ብላ ነው የምትጠራት። የቅርብ ጓደኛዋ እሙሻ ነበረች። የመጫወት ፍላጎት ካላት በቅርብ ስለምታገኛት እሙሻ ጋር መሄድ ትመርጣለች። እንቆቅልሽ መጠያየቅ፣ ቁጭ ብላ በጠጠሮች ቅልልቦሽ መጫወት፣ አልፎ አልፎም ገመድ መዝለል ያስደስታታል። የቤተሰቦቻቸው ከሰፈሩ ሰዎች በተለየ ሁኔታ ድሃ መሆን ሁለቱን ሕፃናት የበለጠ አቀራርቧቸዋል። አመለ ዘውድ በዕድሜ ከፍ እያለች ስትሄድ እንደ ልብስ ማጠብ ያሉ ከበድ ያሉ ስራዎችንም መስራት ጀመረች። ምንም የሥራ ጫና ቢበዛባት ግን እናቷ የጨዋታ ጊዜዋን እንደተሻማች፣ የልጅ ጉልበቷን እንደበዘበዘች፣ ልጅነቷን በቅጡ ሳታጣጥም ወደ አዋቂነት እያንደረደረቻት እንደሆነ አንድም ቀን አስባ አታውቅም። ለሷ ጨዋታ ከትምህርትና ከቤት ውስጥ ሥራ ቀጥሎ በሶስተኛ ደረጃ የሚቀመጥ ለልጆች ብዙም የማይጠቅም ነገር ነው። በትምህርት ጎበዝ ነች። ደብተሮቿንም ሆነ መጽሐፍቷን ባላት ትርፍ ጊዜ ታነባለች።
አመለ ዘውድ በሆነ ምክንያት ያዘዘቻትን ስራ ሳትሰራ ከቆየች ድንቄ ጎሽ ማለቷ ቀረና ምን አባሽ ብላ መቆጣት አመጣች። አንዳንድ ጊዜ በጣም ስትናደድ አመለ ዘውድን በጥፊ ወይም ባገኘችው ነገር ከመማታት ወደ ኋላ አትልም። እናቷ የዋህ እንደሆነች ስለምታውቅ አንዳንድ ጊዜ አመለ ዘውድ የእናቷን ንዴት እስኪበርድ አምልጣ ሮጣ ከግቢያቸው ተወጣና ጎረቤት ቤት አንዱ ጋር ተደብቃ ትቆያታለች። ተመልሳ ስትመጣ እናቷ ንዴቷ በርዶላት ምናልባትም ፍጹም ረስታው አመለ ዘውድ እስቲ ቡና አፍይልኝ ትላታለች። አልፎ አልፎ ግን ከግቢው ተከትላት እያሯሯጠቻት ወጥታ ጎረቤት ወይንም መንገደኛ ምን ይላል የሚል ስጋትና ሐሳብ ጭራሽ ሳያስጨንቃት እየሰደበቻትና እየረገመቻት ስታባረራት ትታያለች። ድንቄ ቶሎ የምትደሰት ቶሎ የምትከፋና የምትናደድ ከንዴቷ ወዲያው ምልስ የምትል ነገር በሆዷ የማያድር ካደረም በጥሩ ሰላምታ ወይም በትንሽ ውለታ ከሆዷ ጭራሽ የሚጠፋ ፍጹም የዋህ ሴት ናት። ይህንን ባህሪዋን የማይረዱ ስትቆጣና ስትሳደብ የሰሙ አንዳንድ ሰዎች ለሷ መጥፎ ግምት ሊኖራቸው ይችላል። ብዙዎች ጤንነቷን የሚጠራጠሩም ይሆናል። የፈለጉትን ቢያስቡ ድንቄ ደንተዋ አልነበረም። እገሊት ከገሊት ሳትል ሁሉንም በአንድ አይን የምታይ ተጫዋች ስለሆነች በሰፈሩ ሴቶች የተወደደች ናት። ቡና ሲጠጡ ይጠሯታል፣ ድግስ ሲደግሱም ትጋበዛለች። ከሰፈሩ ቤቶች በአንዱ ድግስ ካለ ድንቄ በዚያ አለች። መጠጥ ትደፍራለች። ድግስ ላይ የተዘጋጀውን ጠላም ይሁን ጠጅና አረቄ ትወሳስድና ታንጎራጉራለች። በዘፈን ጋባዣንና ሌሎች ጎረቤቶቿንም ታወድሳለች። አንድ ቀን ከተበሳጨች የሚቀርቧትን ጎረቤቶች ሳይቀር በስድብ እጥብ ታደርጋቸዋለች። በሚቀጥለው ቀን ምንም የተለየ ነገር እንዳላደረገች ሁሉ የወትሮዋ ድንቄ ትሆናለች። ትስቃለች፣ ትጫወታለች። ይህን ባህሪዋን የተረዱ ጥቂት ጎረቤቶቿ ለእሷ ይቅርታ ለማድረግ ዘውትር ዝግጁ ነበሩ። ስቀው አፋቸውን በመዳፋቸው ከልለው ሃይ ድንቄ ብለው ተገርመው ከእሷ ጋር ማድረግ ያለባቸውን ያደርጋሉ። በአብዛኛው ድንቄ አሁንን መኖር፣ ያለፈውን መርሳትና ስለ ወደፊቱ አለመጨነቅ የሚል ያልተጻፈ እሷ እንኳ ልብ የማትለው የህይወት መመሪያ ነበራት። የዋህነቷን የተረዱ ልጆቿ ተሾመና አመለ ዘውድ ምንም ብትጮህባቸውና ብትቆጣቸው አያዝኑባትም። ለእናታቸው ከፍተኛ ፍቅር ነበራቸው። እሷም ልጆቿን ትወዳለች። በተለይ ለበኩር ልጇ ተሾመ የተለየ ፍቅር ነበራት። በእናቷ ጥፊ ሰበብ ሊሆን እንደሚችል ቢጠረጥርም መንስኤው በትክክል ባልታወቀ ሁኔታ አመለ ዘውድ ጆሮዋን መታመም ጀመረች። ጆሮዬን ማለት ስታበዛ አባቷ ወደ ጤና ጣቢያ ወሰዷት። የታዘዘላት መድኃኒት ጊዜያዊ እፎይታን ከማስገኘት ውጪ ለዘለቂታዊ መፍትሄ አልሰጣትም። ጆሮዋን በጥጥ ጠቅጥቃ መዋል ልማዷ ሆነ። የጆሮዋ ህመም የመስማት አቅሟን በመጠኑ ቢቀንሰውም ሰዎች የሚናገሩትን በደንብ መስማት ስለምትችል እሷም ወላጆቿም እንደ ትልቅ የጤና ችግር አክብደው አላዩትም። ድንቄ ገበያ አትሄድም። ግርማ ሁሉን ነገር ይገዛ ነበር። ወይዘሮ ሐና መስፍን ድንቄ ብር አታውቅም። 10 ብር ብትሰጣት 100 ብር ነው የሚመስላት። ወይዘሮ አበበች ገመቹ ድንቄ ገንዘብ በእጇ ብዙም አይገባም። አቶ ግርማ ከድንቄ ጋር ትዳር እንደመሰረቱ ድንቄ ገንዘብ በአግባቡ ማውጣትና መጠቀም እንደማትችል ስላዩና ስለተገነዘቡ ተሾመ ተወልዶ ከድንቄ ጋር አብሮ መኖር ከጀመሩ በኋላ ገንዘብ አይሰጧትም። ለቤቱ የሚያስፈልገውን ብዙ ነገር የሚገዙት ራሳቸው ናቸው። ለወር የሚያስፈልጋቸውን ጤፍ ገዝተውና አስፈጭተው ራሳቸው ዱቄቱን ተሸክመው ወደ ቤት ያመጣሉ። ዘይትም፣ ሽንኩርትም፣ ሽሮም ሌላውንም ሸማምተው የሚያመጡት
አባወራው ናቸው። አስፈላጊ ከመሰላቸው ለአንዳንድ አነስተኛ ወጪዎች 2 እና 3 ብር ብቻ ለሚስታቸው ይሰጣሉ ከብርቱ ማስጠንቀቂያ ጋር። ድንቄ ምንም አታውቅም ይላሉ በቅርብ የሚያውቋቸው ሰዎች ሁሉ። ብር መቁጠር እንኳን አትችልም። በእርግጥም ለድንቄ 10 ብርና 100 ብር ልዩነት የላቸውም። በተፈጥሮዋ የበሰለች አለመሆኗ ስለ ገንዘብ ያላት ዕውቀት ደካማ እንዲሆን ምክንያት ሆኗል። ከጥቃቅን ወጪዎች የሚተርፍ ገንዘብ አይኖራትም እንጂ ካላት እዚያው ጎረቤት አረቄ የሚሸጡ አንድ ሴትዮ ቤት ጎራ ትላለች። ስትጠጣ ይብቃኝ እንዳልሰክር የሚል ሐሳብ የለባትም። ትጠጣለች። አንዳንድ ቀን ድንቄ ጎረቤት ሄዳ በዚያው ቀልጣ ትቆይና እንደ የቤት እመቤት ያለባትን ኃላፊነት ሳትወጣ ትቀራለች። ይህ በሚሆንበት ጊዜ ጣሪያ ሊገነጥል የሚደርስ ጭቅጭቅና ጥል በደሳሷ ቤት ይፈነዳል። አንድ ቀን ድንቄ የጎረቤት ድግስ ሄዳ አመሸች። አቶ ግርማ ቤት ሲገቡ የለችም። ከምሽቱ 1 ሰዓት ካለፈ በኋላ ቤት ስትገባ ሞቅ ብሏታል። አቶ ግርማ እጅግ ተበሳጩ። እሳቸው ድህነታቸውን፣ የቤታቸውን ገመና ደብቀው ነው መኖር የሚፈልጉት። ስራ ጠፍቶ ተቸግረው ብር ከቅርብ ጎረቤት እንኳ ቢበደሩ እመልሳለሁ ባሉት ቀን ቃላቸውን አክብረው ይመልሳሉ። ሚስታቸው ጎረቤት ቤት ሄዳ እስክትሰክር መጠጣቷ አበገናቸው። የት ነበርሽ? በቁጣ ፈጠጡባት። እዚህ ጎረቤት ሃና ጋ። ዛሬ እኮ ገብርኤል ነው። እና እስካሁን ለምንድን ነው የቆየሽው? ድግስ አይደል እንዴ? ያለውን ሳልቀማመስ አልመጣ። መቀማመስ ታዲያ ይሄን ያህል ያስቆያል? እኔ ከመጣው ራሱ ዘመንና ጊዜ አለኝ እንዴ? በላት ጨቅጨቀኝ ወጥ ለስራበት ብላ ድንቄ ነጠላዋን ከትከሻዋ አውርዳ የሚተኙበት ፍራሽ ላይ ጣል አደረገችው። ወጥ ሳትሰሪ ነው ጎረቤት ለጎረቤት የምትዞሪው? አቶ ግርማ ንዴታቸው ከቁጥጥር ውጭ አደረጋቸው። ከተቀመጡበት ተነስተው በጥፊ ወለወሏት። ውይ! ድንቄ በላሰችው ጥፊ ደነገጠች። የመሳደቢያ ጊዜ እንኳን ሳይሰጧት በቡጢና በርግጫ ያገኙት ቦታ ንዴት እብድ አድርጓቸው መቷት። ድንቄ ጮኸች። ሊገለኝ ነው ድረሱልኝ ብላ ጮኸች። ወንድማቸውን ሚካኤልን ይዘው ግቢ ውስጥ ሲጫወቱ የነበሩት ተሾመና መለዘውድ የእናታቸውን ጩኸት ሲሰሙ ወደ ቤት ሮጡ። አቶ ግርማ ዞር ብለው የሚወዷቸው ልጆቻቸው ከበስተጀርባቸው መቆማቸውን አዩ። ለመምታት ያነሱት እጃቸው አየር ላይ ዘግይቶ ድንቄ ላይ አረፈ። ደግሞ ሊመቷት እጃቸውን አላነሱትም። ነገረኛ ምላሳም! ቁጣና አላሃቸውን በስድብ ለማብረድ እየሞከሩ ከቤት ሲወጡ ተሾመ አባቱን በቁጣ ገላመጣቸው። አመለ ዘውድ ፍራሽ ላይ በጎኗ ተኝታ ወደምታለቅሰው እናቷ ተንደረደረች። አይዞሽ ድንቄ አይዞሽ በቃ እናቷን ለማባበል ሞከረች። አቶ ግርማ ከቤት ወጥተው በሩ አካባቢ ቆሞ የነበረውን ሚካኤልን ጸጉሩን ዳበስ አድርገው አልፈው ግቢ ውስጥ ያደገው ሳር ላይ እንደተቀመጡ ድንቄ መሳደብ ጀመረች። ሂድና ውሽማህን ደብደብ፣ እኔን ጫፌን መንካት አትችልም። የስድብ ማዕታዥ ጎደጎደች። አቶ ግርማ በተከፈተው የቤታቸው የቆርቆሮ በር በኩል የምትላቸውን ሲሰሙ ንዴት እንደ አዲስ ሰውነታቸውን አጋለው። ተመልሰው ዳግመኛ ሊቀጠቅጧት ከጀሉና ልጆቹን አሰቡ። የተሾመ ግልምጫ ትዝ አላቸው። በዱላ የመመታት ያህል የሚያም ነበር። እናም ባሉበት በትዕግስት መቆየት መረጡ። አግኝተን አላጣንም፣ አጥተንም አላገኘንም። ተሾመ ግርማ የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ እንዲሉ ለሳሳ ቤታቸው ቦታውን ለመጠበቅ እንደ ነገሩ የተቀለሰች ስለነበረች ወደ አንድ ጎን ዘማ ለመስገድ ያጎነበሰ ምዕመን መሰለች። አቶ ግርማ ጭቃ አብኩተው ከጭድ ጋር ቀላቅለው አዘጋጁና አንድ ቀን ቤቷን አፍርሰው
ከናካቴው ከመውደቅ ገላገሏት። ካፈረሷት ቤት 3 ወይም 4 እርምጃ ያህል ፈንጠር ብለው ወደ ግቢው የኋላ ድንበር አስጠግተው አዲስ ቤት ቀለሱ። የአሮጌዋን ደሳሳ ቤት ማገርና ቆርቆሮ ዳግመኛ ተጠቅመው በአዲሱ ጭቃ ግድግዳዋን መርገው የሰሯት ስፋቷ ከበፊቷ ቤት ያልተለየች ትንሽ ቤት ባንዲራ ለመስቀል በተጠንቀቅ እንደቆመ ወታደር ቀጥ ያለች ነበረች። አቶ ግርማ የቀን ሰራተኛ እንደመሆናቸው አንዳንድ ጊዜ ስራ ይጠፋና ለቀናት ላይሰሩ ይችላሉ። ገንዘብ ከኪሳቸው ይጠፋል። ማታ ቤት ሲገቡ ድንቄ ዘይት አልቋል፣ የውሃ መግዣ የለም እያለች የቤቱን በጀት ሙሉ በሙሉ ለሚቆጣጠሩት አባወራ ያልተጻፈ ማመልከቻ ታቀርባለች። ታዲያ የጠየቀችው ካልተገዛላት ትነጫነጫለች። ስራ በጠፋበት አንድ ሰሞን አመሻሽ ላይ አቶ ግርማ ቤት ገብተው ቁጭ እንዳሉ ተመሳሳይ ጭቅጭቅ ተጀመረ። አረ ሽንኩርት አልቋል፣ ግዛልኝ፣ ካልሆነ ብር ስጠኝና ነገ ልግዛ። የለኝም፣ ዛሬ ስራ አልሰራሁም አሉ አቶ ግርማ። እንዴ ታዲያ እንዴት ልንሆን ነው? ቆጥበሽ ተጠቀሚ፣ የሌለኝን ከየት አመጣለሁ? ቆጣ አሉ አቶ ግርማ። እንዴት የለህም? ጠጅህን እየጠጣህበት ነው እንጂ የለኝም የምትለው። አንተ ምን አለብህ? ዝም ብለህ ጠጅና ረቂህን ተጋት እንጂ። ወይስ ባለውሽማ ሆንክ እንዴ? ድንቄ ኃይለኛ ምላሷን መዘዘችው። አቶ ግርማ እልህኛና ተናጋሪ እንደሆነች ያውቃሉ። ተናጋሪነቷን አንዳንድ ቀን ይታገሳሉ። ዛሬ ግን እንዲህ እሳቸውም ሆድ በባሳቸው ሰዓት ስትናገራቸው ብልጭ አለባቸው። ዝም በይ፣ የምን ጠጅና ውሽማ መጣሽ? እንዴት ይኛለሽ? እኔ ለልጆቼ ሟች እንደሆንኩ አታውቂምና ነው ብለው ጮሁ። ድንቄም ምቴ ለልጆቼ ሟች ብትሆንማ ኑሮ ጠጅህን ስትጋት አምሽተ ባዶ እጅህን አትመጣም ነበር አለች ድንቄ ወገቧን ይዛ እየተወረገረገች። ስራ የለም፣ ስራ አላገኘውም አልኩሽ። የቀን ሰራተኛ እንደሆንኩ ታውቂ አይደል? ስራ አንዴ ሲገኝ ሌላ ጊዜ አይገኝ። እሱን እንኳን ተወው። እስከ ዛሬ ያልጠፋ ስራ እንዴት እንዲህ ባንዴ ይጠፋል? ሆዳም ሆነህ ነው እንጂ። ዝም በይ አንቺ ለፍላፊ። አቶ ግርማ ድንገት ከተቀመጡበት ተፈናጥረው ተነስተው በጥፊ ያጮሏት። ድንቄ ማልቀስ ጀመረች። ግደለኝ፣ አዎ ግደለኝ። በረሃብ ከመሞት አንተ ብትገድልኝ ይሻላል። ልጆቼ ሲራቡ ከማይ አንተ ብትገድልኝ ይሻላል። ሆዳም ነህ፣ ግደለኝ አለች ድንቄ አንገቷን ወደፊት ሰገግ አድርጋ ፊቷን ለሌላ ጥፊ እያመቻችችላቸው። ዝም በይ። አቶ ግርማ በዚያ ለዓመታት የጉልበት ሥራ ሲሰሩበት በሻከረው እጃቸው ሌላ ጥፊ ደገሟት። በለቅሷ መሃልም የድንቄ ምላስ እረፍት አልነበራትም። ቤት ውስጥ ተኝቶ የነበረው ሚካኤል በጫጫታው ተረብሾ ነቃ። የወላጆቹን ሁኔታ ሲያይ ማልቀስ ጀመረ። ሆዳም ነህ! ኧረ አንቺ ሴትዮ ዝም በይ! ዝም በይ እኮ ነው የምልሽ። አቶ ግርማ ብስጭታቸው ከልክ አለፈ። ድንቄ የስድብ ጎተራዋን ስትከፍት ባሏም እጆቻቸውን በድብደባ አደከሟቸው። ወፍራምና በቁመት ከአቶ ግርማ ትንሽ ዘለግ የምትለው ድንቄ ራሷን ለመከላከል ሞከረች። 1-2 ጡጫ ወደ ባሏ ሰነዘረች። ጉልበት ነበራት። አጭሩና ቀጭኑ አቶ ግርማ ተንገዳግደው ሚዛናቸውን እንደምንም ባይጠብቁ ኖሮ ወደ ኋላ በወደቁ ነበር። ከአንድ ጥግ የበር መቀርቀሪያ ዱላ አንስተው ጀርባዋና ወገቧ ላይ ደጋግመው መቷት። ድንቄ ቤቱንና ግቢውን በጩኸት አናጋችው። ከሷ ጩኸት ጋር የሚካኤል ለቅሶ ተቀላቅሎ አካባቢውን በጠበጠው። ጎረቤቶቻቸው ተደናግጠው ምንድነው? ምን ሆናችሁ ነው እያሉ መጡ። አመለ ዘውድም ከጎረቤቶቻቸው ጋር ነበር ቤት የደረሰችው። እነሙሻ ቤት ነበረች። አባቷ መግባታቸውን አላወቀችም ነበር። የድንቄን ጩኸት ሰምታ ነው የእሙሻ እናት ወይዘሮ የሺና እሙሻ እየተከተሏት ወደ ቤት ስትሮጥ የመጣችው። ጎረቤቶቻቸው ባልና ሚስቱን ገላገሏቸው። አቶ ግርማ ጎረቤት በመምጣቱና
የቤት ገበናቸው በመገለጡ ይበልጥ ተበሳጩ። በዚህ ግርግር ወቅት ተሾመ አስፋልት አካባቢ የቪዲዮ ፊልም ሲያይ አምሽቶ ደረሰ። አባቱ በጣም አናደዱት። ማታ እራት ሊበሉ የቤተሰቡ አባላት እንደተለመደው በአንድ ማዕድ ዙሪያ ተሰበሰቡ። ተሾመ ግን አንድ ጥግ ዝም ብሎ ተቀመጠ። እና እንጂ ብላ አሉት አባት። አልበላም አለ ትከሻውን በእንቢታ ሰቅሎ እያወረደ። ለምንድን ነው የማትበላው? አባት ግራ ተጋብተው ጠየቁት። ዝም አለ። ምን ነው አሞሃል እንዴ? አላመመኝም። ታዲያ ለምን አትበላም? ዝም ላፍታ ዝም ብሎ ቆይቶ ካንተ ጋር አልበላም አለ ተሾመ ፊቱን ወደ አንድ ጎን አዙሮ። ለምን ከኔ ጋር አትበላም? አሉ አቶ ግርማ እንጀራ መቁረስ የጀመረው እጃቸው ባለበት ደንዝዞ። እናቴን ለምን ትመታታለህ? ምን አልክ? አዎ እናቴን ለምን ትመታታለህ? ካንተ ጋር አልበላም አለ ተሾመ ተቆጥቶ። አቶ ግርማ ደነገጡ። ምን ማለት እንዳለባቸው ግራ ገብቷቸው ምንም ቃል አልተናገሩም። እንዴት እሺ መብላትም አለብህ አለችው አመለ ዘውድ። አልበላም ብሎ ተነስቶ ከቤት ወጣ። ተሽዬ እናቱ ጮክ ብላ ተጣራች። አረና ብላ። ተሾመ ግቢ ውስጥ አንድ ጥግ ተቀምጦ ቆየ። ታዩ ጠግቦ ነው ጥጋበኛ አሉ አቶ ግርማ ቆጣ ብለው። ሌሎቹ በልተው ከተነሱ በኋላ ነበር ተሾመ እናቱ ለብቻው ራት አቅርባለት የበላው። የ13 ዓመት ዕድሜ ያለው ተሾመ ለበርካታ ሳምንታት ከአባቱ ጋር በአንድ ማዕድ ዙሪያ ለመቅረብ ፈቃደኛ ሳይሆን ሰነበተ። አባቱ ይቶ ጥጋበኛ ቢሉም ልጃቸው በወሰደው እርምጃ ተረበሹ። የሆነ የጥፋተኝነት ስሜት ቆንጠጥ ስለሚያደርጋቸው አስገድደው አብሯቸው እንዲበላ ሊያደርጉት አልደፈሩም። ተሾመ ምግብ ከአባቱ ጋር በአንድ ማዕድ ላለመመገብ መወሰኑ አባቱን እንደጎዳቸው ተረዳ። የበቀል እርምጃው በመሳካቱ ተደሰተ። ዳግመኛ አብሯቸው መብላት ከጀመረ በኋላ እንደገና አንድ ቀን አባቱ ድንቄን ሲደበድቧት ደረሰ። ተመሳሳይ እርምጃ ወሰደ። ለጥቂት ሳምንታት ከአባቱ ጋር ለመብላት ፈቃደኛ አልነበረም። አመለ ዘውድ ሁለቱንም ወላጆቿን በጣም ትወዳቸዋለች። አባቷ የዋህ እናቷን ሲደበድቡ ካየች ወይም ከሰማች በአባቷ ትበሳጫለች። ከልጅነት አንደበት ይወጣሉ ተብሎ የማይገመቱ ቃላት ይወጣሉ ተብለው በማይገመቱ ቃላት አባቷን ትቆጣቸው ነበር። አንተ አሁን አባት ነህ፣ የቤቱ መሪ መካሪያችን አንተ እኮ ነህ። ከአንተ ከአባት ይህን አልጠብቅም። የድንቄን ጸባይ አጥታ ሆኖ ለምን ተናገረችኝ ብለህ ነው የምትደበድባት? ሌላም ትናገራለች። ንግግሯም ከእድሜዋ ጋር በጭራሽ የሚነጻጸር አልነበረም። አቶ ግርማ በብስለቷ ይገረማሉ። ቃላቶቹ ከሷ አንደበት መውጣታቸውን ማመን ይከብዳቸዋል። አቶ ግርማ አመለ ዘውድም ሆነች ተሾመ በትምህርታቸው እንዲበረቱ አጥብቀው ይመክሯቸዋል። ምክራቸውን አልሰማ ቢልም አባቴ ተምሬ በጣም ጥሩ ደረጃ ላይ እንድደርስለት ይፈልግ ነበር፣ እኔ ግን ለትምህርቴ ትኩረት አልሰጥም ነበር። ተሾመ ግርማ። አቶ ግርማ አመለ ዘውድም ሆነች ተሾመ በትምህርታቸው እንዲበረቱ አጥብቀው ይመክሯቸዋል። ምክራቸውን አልሰማ ቢልም ለበኩርና ለወንድ ልጃቸው ለተሾመ ይንሰፈሰፉለታል። እንዲያውም የተሻለ ጥራት ያለው ትምህርት እንዲማር ከፍለው የሕዝብ ትምህርት ቤት የሚያስተምሩት እሱን ነው። ግን እንደተመኙት በትምህርቱ ሊበረታ አልቻለም። በትምህርቱ ግዴለሽ ስለሆነ ያዝኑበት ጀምረዋል። ተሾመ በበኩሉ አባቱ እናቱን ስለሚደበድቡበት ይናደዳል፣ ያኮርፋል። አቶ ግርማ ሴት ልጃቸውን ከቤተሰቡ አባላት አብልጠው እንደሚወዱ ለማንም ግልጽ እየሆነ ነው። አመለ ዘውድ የኩራታቸው ምንጭ ነበረች። ለቤተሰቧ ዘውድ ሆኗ እየታየቻቸውና እጅግ እያስደሰተቻቸው ነው። እሷን እንደ ተሾመ የሕዝብ ትምህርት ቤት ለማስገባት አቅማቸው ስላልፈቀደ የመንግስት ትምህርት ቤት
በነፃ ነው የሚያስተምሯት። በትምህርት ጎበዝ፣ አባቷን የምታስከብር፣ ወላጆቿን ለማስደሰት የምትጥር፣ ከእድሜዋ በላይ በአስተሳሰብ የበሰለች ናት። ድንቄን ሲደበድቧት ደስ ባይላትም እንደተሾመ ቂም ይዛ በአባቷ ላይ አታማርርም። አባቷ የሚወዷትን ያህል እሷም ትወዳቸዋለች። አባቷ ለእሷ ያላቸው የበዛ ፍቅር ቢያጠፉም ዘውትር ይቅርታ እንድታደርግላቸው ግድ ይላታል።